የፖለቲካ ፓርቲዎች ተወካዮች ከተለያዩ የማህበረሰብ ክፍሎች ተወክላችሁ የተገኛችሁ ተሳታፊዎች ጥሪያችንን አክብራችሁ እንኳን ደህና መጣችሁ። ይህ በኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ አካል እንዲሆን ተደርጎ የተዘጋጀው አካታችነት ላይ ያተኮረው የምርጫ ክርክር ነው። እኔ መሰረት ከበደ እባላለሁ። በስተግራዬ ጋዜጠኛ ውቢት ያረጋል ትገኛለች። በስተቀኜ ጋዜጠኛና የአካል ጉዳተኛ ጋዜጠኞች ማህበር ፕሬዝዳንት የሆነው ገድለ ሚካኤል አበበ ይገኛል። ሶስታችን በጋራ ይህንን ክርክር እንመራለን። በዛሬው ዕለት 4 የፖለቲካ ፓርቲዎች በዚህ በአካታችነት ርዕሰ ጉዳይ ላይ ውይይት ያደርጋሉ። ህዳሴ ፓርቲ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ ብልጽግና ፓርቲና ነጻነትና እኩልነት ፓርቲ ናቸው። ድልድላቸውን ለማወቅ የእጣ ማውጣት ስነ ስርዓት እናካሄዳለን። እያንዳንዳችሁ ፓርቲዎች የመግቢያ ንግግራችሁን ታስተዋውቃላችሁ። የመጀመሪያው ተናጋሪ ይቀጥሉ። አካታች ስርዓተ ጾታ፣ አካል ጉዳተኛና ልዩ ድጋፍ የሚያስፈልጋቸው ዜጎች አማራጭ ፖሊሲ በጽሁፍ አቀርባለሁ። የመወዳደሪያ ምልክታችን ሞባይል ስልክ ነው። ሞባይል ስልክን ይምረጡ። ህዳሴ ፓርቲ የሴቶች ተጠቃሚነት አካታች ስርዓት ጾታን በተመለከተ ህዳሴ ፓርቲ የሀገር እድገት በሁሉም ዜጎች እኩል ተሳትፎ እንደሚያረጋግጥ ያምናል። በኢትዮጵያ ሴቶች፣ አካል ጉዳተኞች፣ ህጻናት፣ አረጋውያንና ልዩ ድጋፍ የሚፈልጉ ዜጎች በኢኮኖሚ በፖለቲካና በማህበራዊ ዘርፍ ውስጥ የሚገኙ እኩል እድሎች አልተሟሉም። ስለዚህ ህዳሴ ፓርቲ ህዳሴ አካታች ፖሊሲ በመፍጠር ፍትሃዊ፣ እኩልና ሁሉን የሚያካትት ማህበረሰብ ለመገንባት ይሰራል። በመሆኑም ሴትን ማስተማር ማብቃት ማለት ህብረተሰቡን ማስተማርና ማብቃት ማለት ነው ብሎ ህዳሴ ፓርቲ ህዳሴ ያምናል። ሀቁ ይህ ሆኖ እያለ በሁሉም የትምህርት ደረጃዎች የሴቶች ተሳትፎ ከወንዶች ያነሰ ነው። ስለዚህ በሚቀጥሉት 5 ዓመታት በየትኛውም ደረጃ የሴቶች የትምህርት ተሳትፎ ከወንዶች እኩል እንዲሆን ህዳሴ ፓርቲ ህዳሴ ከተመረጠ ይሰራል። ይህ ዓላማ ተጨባጭ እንዲሆን በተለይም የገጠር ሴቶች ያሉባቸውን ጫናዎች የሚያቃልሉ እርምጃዎች ይወሰዳሉ። በጤና፣ በትምህርት አገልግሎት አሰጣጥ የሴቶችን ተጠቃሚነት የሚያረጋግጡ ስራዎች ይሰራሉ። በተለይም ለእናቶች ወሊድ አገልግሎት፣ ንጽህናና ጤና አጠባበቅ የሚረዱ የጤና ፓኬጆች ተዘጋጅተው ተግባራዊ ይሆናሉ። በሀገራችን ተጨባጭ ሁኔታ እናቶች ልጆቻቸውን የሚወልዱበት የሐኪም እርዳታ በሌለበት ሁኔታ በቤታቸው ውስጥ ሲሆን በሚቀጥሉት 5 ዓመታት በሕክምና ባለሙያ ስልጠና በተሰጣቸው አዋላጆች በማከናወን እንዲሆን ይደረጋል። ከወሊድ ጋር በተያያዘ ከእያንዳንዱ እናቶች መካከል የሚሞቱትን እናቶች ቁጥር በሚቀጥሉት 5 ዓመታት በግማሽ እንዲቀንስ ይደረጋል። የአሁኑ የሀገራችን የወሊድ ምጣኔ በአማካኝ ዝቅ እንዲል የሚያስችል የቤተሰብ ምጣኔ የወሊድ መቆጣጠሪያ አገልግሎት ፕሮግራም ስራ ላይ ይውላል። በከተማና በገጠር የስራ አጥ ዜጎች መቀነስ፣ በስራ ፈጠራ፣ በኢንቨስትመንት፣ በልማት ተግባሮች የሴቶች ተሳትፎ እንዲጠናከር የሚያስችሉ የቴክኒክ የሙያ ስልጠና፣ የምክርና የብድር ድጋፍ በስፋት ይቀርባሉ። አማራጭ በማጣት ለጤንነት አደገኛ በሆነ የስራ መስክ የተሰማሩትን ወደ ውጭ ሀገር የሚሰደዱትን ሴቶች ችግር የሚያቃልል አማራጭ የስራ መስክ ይፈጠራል። ለሴቶች ሁለንተናዊ ተሳትፎ ማጠናከር የኢንፎርሜሽን መረጃ ቴክኖሎጂ ተጠቃሚ ማድረግ ወሳኝ ነው። በመሆኑም ሴቶች የስልክ ኢንተርኔት ወይም አውታረ መደብ፣ የኮምፒውተር፣ የቴሌቪዥን፣ የሬዲዮ አክሰስ ወይም አቅርቦት እንዲጠቀሙ ልዩ ልዩ ጥረት ያደርጋል። ሴቶች የንብረት ባለቤትነት መብት እንዲኖራቸው፣ ከሚደርስባቸው የባህል ተጽዕኖና ህገወጥ ጥቃቶች እንዲጠበቁ፣ በእኩል ስራ እኩል ክፍያ እንዲያገኙ፣ በጾታቸው ምክንያት አድሎ እንዳይደርስባቸው፣ ህጋዊ መብቶቻቸው እንዲጠበቁ የሚያስችሉ ስርዓቶች በሀገሪቱ የህግ ማዕቀፍ ውስጥ እንዲገቡ ያደርጋል። በፖሊሲ አውጪዎች ላይ ተጽዕኖ ማሳደር የሚችል አቅም እንዲኖራቸው፣ የጋራ ፍላጎቶቻቸው፣ ጥቅሞቻቸውን ለማስከበር የሚያግዝ መድረክ እንዲያገኙና ጥረታቸውን በተቀናጀ መንገድ ለማስተባበር እንዲችሉ በራሳቸው ፈቃድ ላይ የተመሰረተ ከገዢው ፓርቲ ፖለቲካ ተጽዕኖ ነፃ የሆነ ማህበር እንዲያቋቁሙ ይደረጋል። አካል ጉዳተኞችና ልዩ ድጋፍ የሚያስፈልጋቸው ዜጎች በተመለከተ ህዳሴ ፓርቲ ህዳሴ የሚያምነው ማንኛውም ዜጋ በጾታ፣ በአካል ችግር፣ በእድሜ፣ በአእምሮ ወይም በማንኛውም ሁኔታ ምክንያት እንዳይገለል ነው።
ስለዚህ ፖሊሲያችን በሶስት መሰረታዊ ነጥቦች አጽንኦት ሰጥቶ እንዲከወን ያደርጋል። አንደኛ የተደራሽነትና አካታች አገልግሎት፣ 2 የስራና ኢኮኖሚ ተሳትፎ፣ 3 የጥበቃና ህጋዊ ዋስትና ላይ ሰፊ ስራ ይሰራል። በመጀመሪያ ተደራሽነት ማለት መሰረተ ልማት መንገድ መስራት አይደለም። ትምህርት፣ ጤና፣ ፍትህ፣ ትራንስፖርትና የመንግስት አገልግሎት ሁሉ በሁሉም ዜጎች ለመጠቀም ተደራሽ መሆን አለበት። የህዳሴ ፓርቲ ህዳሴ ፖሊሲ በትምህርት ቤቶች ውስጥ የአካል ጉዳተኞች ተደራሽነትን ለማሻሻል የምልክት ቋንቋ አገልግሎት ለማስፋፋትና የህዝብ መረጃ አገልግሎት ብሬል እና በድምጽ መልክ እንዲቀርብ ይደግፋል። ሁለተኛ የስራና ኢኮኖሚ ተሳትፎ ማለት ሴቶችና አካል ጉዳተኞች የስራ እድል እንዲያገኙ ማበረታታት ነው። ስለዚህም ፓርቲያችን ህዳሴ ፓርቲ የሙያ ስልጠና ፕሮግራሞችን ለማጠናከር የአነስተኛና መካከለኛ ድርጅቶች ድጋፍ ለማስፋፋት የተገቢ የቅጥር ስርዓት ለማቋቋምና በስራ ቦታ ውስጥ የሚፈጠር አካታች ያልሆነ አሰራርና የጾታዊ ጥቃትን በጥብቅ እንዲከላከል ያደርጋል። ሶስተኛ ጥበቃና ህጋዊ ዋስትና የማንኛውም ዜጋ መብት እንዳይጣስ የሚያደርግ መሰረታዊ መስፈርት ነው። በተለይም ሴቶችን፣ አካል ጉዳተኞችን እና ልዩ ድጋፍ የሚያስፈልጋቸውን ዜጎች በግል ወይም በማህበር ደረጃ የሚደርስባቸው ጥቃት ፍትህ አልባ አሰራር ለመከላከል የተሻለ ህግና ፍትህ ስርዓት እንዲሰፍን ያደርጋል። መላው የኢትዮጵያ ዜጋ ከልማት አበርክቶ እንዳይቀርና እድገት ሁሉን አቀፍ እንዲሆን የሚያስችለንን የፖሊሲ አቅጣጫ ምን እንደሆነ በመገንዘብ ህዳሴ ፓርቲ ህዳሴ እንዲመርጡ ከወዲሁ አሳስባለሁ። አመሰግናለሁ። ቀጥሎ ከብልጽግና ፓርቲ ተወካዮች። ፓርቲያችን ብልጽግና ከሁሉም በሁሉም ለሁሉም መርህን መሰረት በማድረግ የማህበራዊ አካታችነትን ሁሉንም ዜጎች በእኩልነት የሚያካትትና ዘላቂ ልማትን ማረጋገጥ አቅጣጫ የተከተለ ነው። ይህም ማለት በሴቶች እኩልነት፣ ፍትሐዊ ተጠቃሚነት እና የአካል ጉዳተኞች እንዲሁም ተጋላጭ የሆኑ ማህበራዊ ዋስትና የሚለካ ተጨባጭ ህይወት መሻሻል ማምጣት ነው። ፓርቲያችን የሰው ልጅ ክብር ከቁሳዊ ሀብቶች በማስቀደም በሀገራችን ታሪክ ፓርቲያችን ታይቶ በማይታወቅ ሁኔታ የብልጽግና ፓርቲ የፖለቲካ ማዕከል ሆኗል። ይህም አቋም ኢትዮጵያ ለዜጎቿ የምትመች ሀገር የማድረግ የቃል ኪዳናችን መነሻ ነው። ሴቶች ሲበለጽጉ ሀገር ትበለጽጋለች የሚለው የፓርቲያችን መርህና እምነት በተግባር ለማዋል በተደረገ ጥረት ኢትዮጵያ እንደ ሀገር ከተፈጠረችበት ጊዜ ጀምሮ የሴቶች ውሳኔ ሰጭነት ፓርቲያችን የታሪክ ጥፋት አድርጓል። ይህም ተሳትፎ ሴቶች በሀገራዊ ፖሊሲ ቀረጻና በውሳኔ አሰጣጥ ሂደት ላይ ቀጥተኛ ተጽዕኖ እንዲኖራቸው እድል ፈጥሯል። ይህም ስኬት የሴቶች አቅምና ብቃትን ማረጋገጥ ብቻ ሳይሆን ሀገራዊ ብልጽግና ጉዟችን የሴቶችን ተጠቃሚነት ያረጋገጡ እንዲሆኑ አድርገናል። በኢኮኖሚው ዘርፍ በሚሊዮን የሚቆጠሩ ሴቶች የሀብት ባለቤት እንዲሆኑ ሰፊ የሪፎርም ስራዎች ሰርተናል። የሴቶች የመሬት ባለቤትነት፣ የፋይናንስ ተጠቃሚነት እንዲረጋገጥ በማድረግ በቤተሰብና በማህበረሰብ ውስጥ ያላቸውን ተሰሚነትና ክብር ከፍ ተደርጓል። በጤናው መስክ የሴቶች የልማት ህብረትን ማዕከል ያደረገ ተደራጅተው እንዲንቀሳቀሱና የንቅናቄ ስራዎችን በመስራት የስነ ተዋልዶ ጤና አገልግሎት ተደራሽነትና የእናቶች ሞት ምጣኔ ለመቀነስ የተደረገው የተቀናጀ ርብርብ በሺዎች የሚቆጠሩ እናቶችን ህይወት መታደግ ችለናል። የሴቶች የትምህርት ተሳትፎ በቅድመ መደበኛና በመጀመሪያ ደረጃ፣ በሁለተኛ ደረጃ ላይ የሴቶች ተሳትፎ ምጣኔ ከወንዶች የተቀራረበ እንዲሆን አድርገናል። በከፍተኛ የትምህርት ደረጃ የሴቶች ተሳትፎ እንዲጨምርና የማለፍ ምጣኔና ውጤታማነት ላይ መሻሻሎች እንዲመጡ አድርገን ሰርተናል። በዲጂታል ዘርፍ የሞባይል ስልክ ተጠቃሚ የሆኑ ሴቶች 49 በመቶ የደረሱ ሲሆን ከነዚህ ውስጥ 36 በመቶ የሚሆኑት ለፋይናንስ ግብይት እየተጠቀሙበት ይገኛሉ። ይህም የሴቶች ዘመናዊ የኢኮኖሚ ቴክኖሎጂ እንቅስቃሴ ውስጥ ያላቸውን ተሳታፊነት በከፍተኛ ደረጃ እንዲያድግ አድርገናል። የማህበራዊ ጥበቃ ፖሊሲ ለተለያዩ ችግር ተጋላጭ የሆኑ የማህበረሰብ ክፍሎችን ልዩ ትኩረት ሰጥተን ሰርተናል። በገጠርና በከተማ ጊዜያዊና ቀጥታ ድጋፍ ተጠቃሚ የሆኑ ዜጎች ውስጥ 80 በመቶ ከክፍያ ነጻ የጤና መድህን አገልግሎት ተጠቃሚ እንዲሆኑ አድርገናል። ፓርቲያችን ብልጽግና ከመርሆች ውስጥ አንዱ ሰው ተኮር የሆኑ ስራዎችን መስራት ስለሆነ ለሀገር ለወገን የደከሙ ነገር ግን ተገቢውን ድጋፍና እንክብካቤ ሳያገኙ የቆዩ አረጋውያንን የሚደገፉባቸው ማዕከላት ዘላቂ ድጋፍ እንዲያገኙ አድርገናል። ድጋፍ የሚሹ ዜጎች ቤት በማደስ በመገንባት የአኗኗር ዘይቤያቸው የተሻለ እንዲሆንም አድርገናል። እንዲሁም በከተሞች የምገባ ማዕከላትን በማስፋፋት ድጋፍ የሚሹ ዜጎችን የዕለት ጉርስ ማግኘት እንዲችሉ እያደረግን እንገኛለን። በበዓላት እና በተለያዩ ጊዜያት ድጋፍ የሚሹ ዜጎቻችን ማዕድ በማጋራት እና በዓላትን ከነሱ ጋር በማሳለፍም ሰርተናል። በዚህም የማህበራዊ አገልግሎት ስራችን በማህበረሰባችን ውስጥ እርስ በርስ የመደጋገፍና የመረዳዳት ባህላችን የነበረውን እያደገ እንዲመጣ እያደረግን
እያደረግን እንገኛለን። ፓርቲያችን ብልጽግና ለአካል ጉዳተኞች ሰብአዊ መብት ለማስከበር በኢኮኖሚ ውስጥ ተሳታፊና ተጠቃሚ ለማድረግ የተለያዩ አዋጆችን መመሪያዎችን ያወጣ ሲሆን በተቋም ደረጃ ለአካል ጉዳተኞች የስራ ቅጥር ለፈጸሙ ተቋማት 60% በላይ ከታክስ ግብር ቅነሳ ማበረታቻ ሰጥተናል። አካል ጉዳተኞች የአቅርቦት አገልግሎት ፍላጎቶችን ምቹ ሁኔታ የመፍጠር የመንግስትም ሆነ የግል ህንፃዎች ተቋማትና ግንባታዎች የአካል ጉዳተኞችን ታሳቢ ያደረገ እንዲሆን የህንፃ አዋጅ ላይ የህግ ማዕቀፍ እንዲካተት ከማድረግ ባሻገር የሚሰሩ መሰረተ ልማቶች አካል ጉዳተኞችን ታሳቢ ተደርገው እንዲሆኑ ተተግብረዋል። በገጠርና በከተማ የተሰሩ የኮሪደር ልማት ስራዎቻችን አካል ጉዳተኞችን ታሳቢ ተደርገው እንዲተገበሩ አድርገናል። አካል ጉዳተኞች በውሳኔ ሰጭነት ላይ በፓርቲያችን በየደረጃው ባሉ መዋቅሮች፣ በጉባኤዎች፣ በምክር ቤቶችና በእጩ ዝግጅቶች ላይ አካል ጉዳተኞች እንዲሳተፉ አድርገናል። በአጠቃላይ የሴቶች ተሳትፎ ተጠቃሚነት፣ የአረጋውያንና የአካል ጉዳተኞች መብትና ደህንነት እንዲረጋገጥ አድርገናል። ቀጣይም ማንም ወደ ኋላ የማይቀርባት አካታች የበለጸገች ሀገር ለመገንባት በቁርጠኝነት እየሰራን እንገኛለን። ብልጽግና ፓርቲን ይምረጡ። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የአንድነታችን የትብብራችንና የመደመራችን ምልክት ነው። ኢትዮጵያን ወደ ተምሳሌት ሀገር እናሻግራለን። አመሰግናለሁ። ብልጽግናን ይምረጡ። 80% ኢትዮጵያዊ የጤና መድን ተደራሽነት አለ ብላችኋል። በዚህ እንደ ማስረጃ የምትጠቅሱት ምንጭ አለ ወይ? በጤና መድህን ውስጥ 63 ሚሊዮን የሚሆኑ የኢትዮጵያ ዜጎች የጤና መድህን ተሳታፊ ወይም ደግሞ ተጠቃሚ ሆነዋል ማለት ነው። እዚህ ላይ የጤና መረጃዎችን አይተው በደንብ በሚገባ ማረጋገጥ ይቻላል። የብልጽግና ፓርቲ እናመሰግናለን። ሰላምና መረጋጋትን ያረጋገጠ አካታች የመንግስት ስርዓት መፍጠር የሚቻለው ሁሉንም የህብረተሰብ ክፍሎች በተለይም የተገለሉና ስልጣን የተነፈጉ ክፍሎችን በፖለቲካና በልማት በሰላም ሂደቶች ውስጥ ትርጉም ባለው ሁኔታ በማሳተፍና ስልጣን በመስጠት ነው ብለን እናምናለን። ውድ ኢትዮጵያውያን፣ ሴቶች፣ አካል ጉዳተኞችና ሌሎች የተገለሉ የህብረተሰባችን አካላት የውሳኔ ሰጪነትንና የፖለቲካ የውክልና ቦታዎች ላይ እኩል እድል የማግኘትና የመንግስታዊ አስተዳደር ስርዓትና አካሄዱ ሁሉን በሚያስችልና በሚያካትተው ውስጥ እንዲካተት የስልጣን ድርሻ ለተገለሉ እንዲኖራቸው እንደ ዜጋ ደግሞ በኢኮኖሚው በማህበራዊውና በፖለቲካዊው እኩል የመሳተፍ ትርጉም ያለውን ተሳትፎ የማከናወንና የተፈጠሩበትን ምክንያት በማድረግ ውስጣቸው ላይ የተቀመጠውን ሀሳብ ወደ ምድር ማውረድና የመጡበትንም ክፍል መወከል የሚችሉበትን አግባብ ኢሶዴፓ ይፈጥራል። በፍትህ ተቋማትና በልማት ድርጅቶች እንዲሁም በሌሎች ተገቢ ውክልና እንዲኖራቸው ያደርጋል። ሴቶች፣ አካል ጉዳተኞች፣ ሲኒየር ዜጎች፣ አረጋውያን፣ ሌሎችም የተገለሉ አካላት የሚያስፈልገውን የዜግነት መብታቸው የሚሰጠውን ውክልና የእኩል እንዲያገኙ ይሰራል። እኛ ኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ የምንከተለው ርዕዮተ ዓለም አካታችና ሁሉንም ያላገለለ በእኩልነት የሚያሳትፍ ፍልስፍና በመሆኑ ሴቶችን፣ ወጣቶችን፣ አካል ጉዳተኞችን ሁሉንም ማህበረሰብ ያሳተፈ የፖለቲካ አከታተል የሚከተል ፓርቲ ስለሆነ ሁሉንም የሚያሳትፍ ፕሮግራምና ማኒፌስቶ ስላለን ኢትዮጵያ ሶሻል ዲሞክራቲክ ከተመረጠ ይሄንን ሁሉ ለማሳካት ባትሪ ምልክታችን ባትሪ ምረጥ ብላለሁ። ውድ የሀገራችን ህዝቦች፣ ባልተጨበጠው የሀገራችን ዲሞክራሲ አካታች የስልጣን ክፍፍልን ማረጋገጥ ስጋት ውስጥ ከቶናል። በተለይም ሰባተኛው ምርጫ ለየት የሚያደርገውን ዓለም አቀፍ ችግሮችም የነዳጅ አቅርቦት እጥረት በየቦታው ፓርቲዎች ተንቀሳቅሰው ለመቀስቀስ ያለውንም እጥረት ከግንዛቤ በማስገባት ህዝባችን ቴክኖሎጂውን ተጠቅሞና በተለያዩ የመገናኛ ብዙሃን ሬዲዮ፣ ቴሌቪዥን፣ ሶሻል ሚዲያዎች የሚያስተላልፉትን የፖለቲካ ፕሮግራምና ፖሊሲዎች የቅስቀሳ አጫጭር መግለጫዎችን እና ጽሁፎችን ጭምር እንዲከታተል አጥብቀን እናሳስባለን። ስነ ልቦናን መስረቅ፣ ማዋከብ፣ ማስፈራራት ወዘተ
ከፋፍሎ የማጥቃትና የተለየ ድምጽን የማጥቃት ሀገራዊ ጉዳት የሚያስከትሉ ስራዎች ሁሉ እንዲቆሙና ታሪክን የሚቀይር ሰላማዊ ትግልን ደግሞ ውጤታማነቱን የሚያሳይ ምህዳሩ አስቻይ የሆነውን ምርጫ እናካሂዳለን ብለን እናምናለን። በዚህ ሁሉም የሚካተት ይሆናል። ሶዴፓን እናመሰግናለን። ቀጥሎ ነጻነትና እኩልነት። ዛሬ ፊታችሁ ላይ የቆምኩት የስልጣኔና የእውቀት ምልክት የሆነውን ብዕርን ምልክቱ አድርጎ እኩልነት በተግባር በሚል መርህ አንግቦ የተነሳውን ነጻነትና እኩልነት ፓርቲን ወክዬ ነው። በሀገራችን የስርዓተ ጾታ አለመጣጣምን ማህበራዊ፣ ባህላዊ፣ ፖለቲካዊ መዋቅሮች ውስጥ ተንሰራፍተው ያለ ችግር ነው። ዘርፉ ከድህነት ቅነሳ፣ ከሰላምና ዲሞክራሲ ስርዓት ግንባታ፣ ከፍትሃዊ የሀብት ተጠቃሚነት አንጻር ግዙፍ ሀገራዊ አጀንዳዎች ተሰናስሎ መታየት ያለበት አጀንዳ ነው። ጥናቶች እንደሚያሳዩት ኢትዮጵያ በስርዓተ ጾታ ግቦች አንጻር ዝቅተኛ ደረጃ ላይ የምትገኝ መሆኑ ይታወቃል። በመሆኑም የሴቶች ጉዳይ ከፖለቲካና ከሚዲያ ፍጆታ ባለፈ በጥናት ላይ የተመሰረተ ፖሊሲ ተኮር ስራ መስራት የሚጠይቅ የትላንት የዛሬና የነገ አጀንዳችን ነው። ነጻነትና እኩልነት ፓርቲ የስርዓተ ጾታ እኩልነት ማረጋገጥ ሴቶች በሀገሪቱ ብሎም በዓለም አቀፍ ደረጃ የኢኮኖሚ የፖለቲካና ማህበራዊ ስርዓት ተጠቃሚነታቸው እንዲረጋገጥ ማድረግ ነው። የሴቶች አቅም መገንባት በአንድ ሀገር ሁለንተናዊ እድገት ውስጥ አይተኬ ሚና አለው። ሴቶች በቂ ትምህርት፣ ምቹ የስራ አካባቢ ተፈጥሮላቸው የሀብት ባለቤት እንዲሆኑ ሲደረግ የፍትሃዊነትና የማህበረሰብ ብሎም የሀገር እድገት ዋስትና ያገኛል። የሀገራችን ሴቶች በተለይም የገጠራማው የሀገሪቱ አካባቢዎች የሚኖሩ ሴቶች ድርብርብ ማህበራዊና ኢኮኖሚያዊ፣ ባህላዊ፣ አስተዳደራዊ ጫናዎች አሉባቸው። ከአስተዳደግ ጀምሮ በሴቶች ላይ የሚደርሱ ልዩ ልዩ ጫናዎች የሴቶችን ማህበራዊና ሀገራዊ ጉዳዮች ንቁ ተሳታፊ እንዳይሆኑ አድርጓቸዋል። ስለሆነም ፓርቲያችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ አጀንዳዎች መፍትሄ እንዲያገኙ ፖሊሲ ቀርጾ እየተንቀሳቀሰ ይገኛል። አካል ጉዳተኝነት ጋር በተያያዘ ፓርቲያችን የአካል ጉዳተኞች የልግስና ወይም የርህራሄ ተመጽዋች ሳይሆኑ እንደ ማንኛውም ዜጋ እኩል መብት ግዴታ ያላቸው በህግ ፊት እኩል የሆኑ ሰብአዊ ፍጡራን ስለሆኑ ፓርቲያችን አካል ጉዳተኝነት ዋና አጀንዳው አድርጎ ያለ አካል ጉዳተኞች ተሳትፎ አካታች ብሔረ መንግስት መገንባት እንደማይቻል ስለሚያምን እና የአንድ ሀገር ስልጣኔ መለኪያ ለተጋላይ ዜጎቿ በምትሰጠው ክብርና ባስቀመጠችው ግልጽ ፖሊሲ ምክንያት በመሆኑ ጥናቶች እንደሚያሳዩት ከሀገራችን ኢትዮጵያ ህዝብ ቁጥር 17.6% የሚሆነው ቢያንስ የአንድ አካል ጉዳተኝነት ያለበት መሆኑን ያሳያል። አብዛኛው የገጠር የሚኖሩ ከድህነት ወለል በታች የሚኖሩ መሆናቸው አካል ጉዳተኛ ዜጎች የጤና፣ የትምህርት፣ የስራ እና የሌሎች ማህበራዊ አገልግሎቶች በፍትሃዊነት እያገኙ አይደለም። ስለ አካል ጉዳትና አካል ጉዳተኝነት ያለው መረጃ ግንዛቤም በአብዛኛው ትክክል አይደለም። ይህ አካል ጉዳተኞች በዕለት ተዕለት ህይወታቸው ማህበራዊ፣ አካላዊ፣ ስነልቦናዊ ጫናዎች እንዲጋፈጡ አድርጓቸዋል። የስራ እድል ፈጠራም አንጻርም አካል ጉዳተኞች ተደራጅተው የብድር አገልግሎት ልዩ ድጋፍ አግኝተው ወደ ስራ ተሰማርተው ራሳቸውን ሆነ ቤተሰቦቻቸውን ህይወታቸውን እንዲመሩ የሚያደርግ ህጋዊ አሰራር አልተዘረጋም። በአጠቃላይ ነጻነትና እኩልነት ፓርቲን ከመረጣችሁ ሴቶች ሁለንተናዊ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ተጠቃሚነታቸውን የሚያረጋግጡ የሀገር እድገት የሚያመጡ የተለያዩ የህግ ማዕቀፎችን፣ ፖሊሲዎችን እንዲሻሻሉ የምናደርግና ተጠቃሚ እንዲሆኑ የምናደርግ ይሆናል። ነጻነትና እኩልነት በአካል ጉዳተኞች በሀገሪቱ ሁለንተናዊ እንቅስቃሴ ንቁ ተሳታፊ፣ እኩል ተጠቃሚ፣ በፖሊሲና በህግ ማዕቀፍ ተካተው እንደማንኛውም ኢትዮጵያዊ እኩል የፖሊሲ አርቃቂዎች ይሆናሉ። በህንፃዎች፣ በመንገዶች፣ በተቋሞቻችን ምቹ በፍትሃዊነት የሚገለገሉበት የስራ መስክ ተሰማርተው ሀብት ንብረት ያፈራሉ። የተወደዳችሁና የተከበራችሁ ኢትዮጵያውያን፣ ነጻነትና እኩልነት ፓርቲ ፍትህ ለሁሉም እንዲደርስ፣ አካታች ኢኮኖሚ እንዲገነባ፣ ሰብአዊ ክብር እንዲጠበቅ፣ ኢትዮጵያውያን የዜግነት ክብራቸው ተጠብቆ መሰረታዊ ፍላጎቶቻቸው ተሟልተው በሰላም፣ በአንድነት፣ በደስታ፣ በፍቅር እንዲኖሩ ጥልቅ የሀገር እና የህዝብ ፍቅር ይሰራል። ግንቦት 24 2018 በሚካሄደው ምርጫ ፍትህ የሰፈነባት የጋራ ሀገር እንድትኖረን ነጻነትና እኩልነት ፓርቲ መምረጥ ታሪካዊ ኃላፊነቶትን ይወጡ። ለዘመናት ፍላጎቶት የሆነው የዴሞክራሲ ስርዓት ግንባታውን እንዲሆን ነጻነትና እኩልነትን ይምረጡ። ምልክታችን የሳይንስና ቴክኖሎጂ መገለጫ የሆነው ብዕር ነው። ብዕርን ይምረጡ። ሁላችሁንም የፖለቲካ ፓርቲ ተሳታፊዎች አመሰግናለሁ።
አሁን ከእናንተ ከመጀመሪያው ዙር ንግግራችሁ መሰረት በማድረግ ለእያንዳንዳችሁ አንዳንድ ጥያቄዎችን አቀርባለሁ። ህዳሴ ፓርቲ ቅድም ስታነሱ የሴቶችን ተሳትፎ ከፍ እናደርጋለን የሚል ሀሳብ አንስታችኋልና በምን አይነት ስልት ነው የሴቶችን ተሳትፎ ከፍ የምታደርጉት? ሴቶች ወደፊት ሲመጡ የተለያዩ ስራዎችን ማድረግ እንደሚችሉ ወይም ደግሞ የእችላለሁ ስሜትን እንዲያዳብሩ የተለያዩ ስልጠናዎችን እንሰጣቸዋለን። በከተማም ይሁን በገጠር ሁሏም ሴት እኩል ናት። ስለዚህ ሴት ልጅ ከወንድ ልጅ እንደማታንስ፣ ሴት ልጅ የተሻለች እንደሆነች፣ ነገን መስራት እንደምትችል፣ ነገዋን መቅረጽ እንደምትችል በሚያሳይ መልኩ የተለያዩ አይነት ራሳቸውን የሚያበቁባቸውን ስልጠናዎች በመስጠት ራሳቸውን እንዲያበቁ በማድረግ ነው የምናደርገው ማለት ነው። ብልጽግና ፓርቲ አረጋውያንን ላይ ያተኮረ ስራዎችን ሰርተናል ብላችኋልና ማህበራዊ መስተጋብራቸው ሳይበጣጠስ አረጋውያን ልማቱም ተጠቃሚ እየሆኑ ከማድረግ አኳያ ምንድነው የሰራችሁት? አመሰግናለሁ። አረጋውያን እንግዲህ የትላንት ሀገር ሰሪዎች የዛሬ ትውልድ ቀራጮች ናቸው ብለን ነው ፓርቲያችን የሚያምነው። እነዚህ አረጋውያን በተሟላ መንገድ ክብራቸውን የአኗኗር ዘይቤያቸውን በሚመጥን የአኗኗር ዘይቤ ውስጥ ሆነው እንዲኖሩ የማድረግና የነገ ሀገር ትውልድ መቅረጽ በሚችሉበት ደረጃ ላይ እውቀታቸውን ለትውልድ ሼር ማድረግ በሚችሉበት ደረጃ ላይ ማስተላለፍ በሚችሉበት ደረጃ ላይ አድርገን እንዲኖሩ የማድረግና እንዲሁም ደግሞ ደጋፊና ጧሪ የሌላቸው አረጋውያንን ደግሞ የተለያዩ የቤት አማራጮችን በማቅረብ እንዲሁም ደግሞ መስራትና መለወጥ የሚችሉ አረጋውያን ደግሞ አቅም ያላቸው አረጋውያንን ደግሞ በተለያዩ የኢኮኖሚ አማራጮች ላይ አድርገን ተሳታፊና ተጠቃሚ እንዲሆኑ የማድረግ ስራ እየሰራን ያለ ነው። እንግዲህ ከማህበራዊ መስተጋብራቸው ሳይነጠሉ ማህበራዊ ህይወታቸውንም ማስቀጠል በሚችሉ እነሱ ውስጥ ያሉ ማህበራዊ እሴቶችንም ጭምር ለነገው ትውልድ ወይም ደግሞ መጪው ትውልድ ማበርከት በሚችሉበት ደረጃ ላይ በተደራጀ መንገድ የራሳቸው የሆነ የአረጋውያን ማህበር አደረጃጀት አለ። ተደራጅተው በጋራ መብታቸውን፣ ደህንነታቸውን፣ ተሳትፎና ተጠቃሚነታቸውንም ማረጋገጥ በሚችሉበት ደረጃ ላይ እየሰራ ነው። በቀጣይም የጀመርናቸውን ስራዎች ሁሉንም ጨርሰናል ማለት አይደለም። የጀመርናቸውን ስራዎች ደግሞ አጠናክረን የምንቀጥል ነው የሚሆነው። ሶዴፓ ውክልናን የሴቶችን ውክልና ከፍ እናደርጋለን የሚል ሀሳብ አንስታችኋልና የእናንተስ ስልት ምንን ያካተተ ነው? ሴቶችን በተፎካካሪ ፓርቲዎች በተለይ በተቃዋሚዎች ወደፊት ማምጣት እጅግ ከባድ ነው። ላይቭሊሁዳቸውን የሚቀማ ነገር ስለሆነ በዛ አልፈን ግን እንደ ሶዴፓ በዚህ 7ኛው ምርጫ 85 ሴት እጩዎችን ማቅረብ ችለናል። 7 አካል ጉዳተኞችን ማቅረብ ችለናል። ከነሱ 2ቱ ሴት አካል ጉዳተኞች ናቸው። እንደዚሁ ደግሞ የአካል ጉዳተኞች ማቅረብ ያለባቸውን ማሟላት ያለባቸውን ክራይቴሪያ በተመለከተ ደግሞ አይገለጽ ያሉ እንዲሁ የታቀፉም አሉ። እኛ በዋናነት የምንፈልገው ሜሪቱ ያላቸው በቁጥር ጥቂት ቢሆኑም የመጡበትን ሴክተር በእርግጥ መተካት የሚችሉ እጮች እንዲመጡ ሜሪቱንም አይተን ነው ያመጣናቸው። ሴቶችም አካል ጉዳተኞችም በመኖር ፍጥረታቸው ያስተማራቸው ብዙ ግብዓት ስላለ ይሄን ግብዓት ወደፊት የምናመጣበትን ይሄን የሚፈቱ ብቆች እንዲመጡ አስችለናልና የኮራንበት የምርጫ ዘመን ነው እላለሁ። ነጻነትና እኩልነት ኢኮኖሚያዊና ማህበራዊ ጫናዎችን የሚቀንሱ ፖሊሲዎችን ይዘናል ብላችኋልና እነዚህን ጫናዎች ለመቀነስ የሚረዱ ምን አይነት ስልታዊ ሀሳቦችን ነው እነዚህ ፖሊሲዎቻችሁ ያካተቱት? ሴቶች ወይም አካል ጉዳተኞች ኢኮኖሚያዊ ድጋፍ እንዴት ይደረግላቸዋል የሚለውን በተመለከተ አንደኛው ያው የትምህርት መር ፖሊሲን የምንከተለው ስልጠና በተለያየ መንገድ ስልጠና እንዲያገኙ ይደረጋል። ስራ ሲፈጥሩ ደግሞ ለስታርታፕ የሚሆን የኢኮኖሚክ ሴክተሩ እነሱን በሚረዳ መንገድ እንዲሆን እየተሳለጠ ነው ማለት ነው። ሌላው ማህበራዊ ኃላፊነታቸውን እንዲወጡ ደግሞ ለምሳሌ የጤና ፖሊሲያችን ሴቶችን አካል ጉዳተኞችን በሚረዳ መንገድ ለነሱ ምቹ በመሆነ መንገድ የተቀረጸ ነው። የትምህርት ፖሊሲያችንም ቢሆን ለምሳሌ አካል ጉዳተኞችን ብንወስድ የግል ሴክተሩ ወይም ደግሞ ባለሀብቱ የአካል ጉዳተኞችን ሊረዳ በሚችል መንገድ እንዲሰማራ ተገቢው ማበረታቻ የሚደረግለት ይሆናል። በቀላሉ በሀገር ውስጥ ፍጆታ ሊሰሩ የሚችል ለአካል ጉዳተኛው ለትምህርት መሳሪያዎች
ብናደርግ የተሻለ ማህበራዊ ኃላፊነቱን የሚወጣበት ራሱን የሚረዳበት ሀገር የሚረዳበት ቤተሰብ የሚረዳበት እድል ስለሚፈጠር በዚህ አግባብ የማህበራዊ ኃላፊነታቸው እንዲወጡ ጥረት እናደርጋለን። ባልደረባ ይጨምሩበታል። ኢኮኖሚያዊና ማህበራዊ ጫናን ለመቀነስ ሴቶች ወይም አካል ጉዳተኞች ስራ መስራት አለባቸው ብለን እናስባለን። ይህ እንዲቀረፍ መጀመሪያ እንዲማሩ ከዛ በኋላ ማህበረሰቡ ውስጥ ያለባቸውን ጫና ማህበረሰቡ እንዲረዳቸውና አካል ጉዳተኞች መስራት ይችላሉ የሚለውን ራሳቸውን መለወጥ ይችላሉ የሚለውን በማስረጽ እንዲሳተፉና ኢኮኖሚ ውስጥ አክቲቭ የሆኑ ፖለቲካ ውስጥ አክቲቭ የሆኑ ማህበራዊ እንቅስቃሴ ላይ አክቲቭ የሆኑ አካል ጉዳተኞች እንዲፈጠሩ እናደርጋለን። ይሄን ካደረግን ኢኮኖሚያዊ ጫናቸው ይቀንሳል፣ ማህበራዊ ጫናቸውም ይቀንሳል ማለት ነው። አራታችሁንም ፓርቲዎች እናመሰግናለን። አሁን ከባልደረቦቼ ውቢት የመጀመሪያ ጥያቄዎቿን ታቀርባለች። ከዛ ገድለ ሚካኤል ይቀጥላል። አመሰግናለሁ። ለየፓርቲው የማነሳቸውን ጥያቄዎች አስከትላለሁ። ወደ ህዳሴ ፓርቲ ስናልፍ የሴቶች ኢኮኖሚያዊ ተጠቃሚነት ችግር ሲነሳ በኢትዮጵያ ውስጥ አሁንም ያለው እንግዲህ ስርዓተ ጾታን መሰረት ያደረገ የክፍያ ልዩነት ይገኝበታል። ፓርቲው ይህንን ችግር ለመፍታት ምን አይነት መፍትሄዎችን ሊያስተዋውቅ አስቧል? ፕሮግራማችሁ ላይ ሴቶች በትምህርትና በስራና በፖለቲካ ሰፊ ተሳትፎ እንዲያደርጉ መድሎ እንደሚደርስባቸውና እነዚህንም ለመቅረፍ ተጨባጭ ስራዎችን እንደምትሰሩ ገልጻችኋል። ግን ምንድነው ያስቀመጣችኋቸው ስልቶች? እዚህ ላይስ ምን ይመስላሉ? በመጀመሪያ ደረጃ ሴቶች ላይ ነው ጭንቅላት ላይ ነው መስራት። ያ ማለት የአትችልምን ስሜት በማስቀረት ትችያለሽ ማድረግ ትችያለሽ የሚል መሰረታዊ የሆነ የአቅም ማጎልበት ስልጠናዎችን በሰፊው እንሰጣለን። ምክንያቱም ገፍታ ስትወጣ የሚደርሱባት ችግሮች አሉ። እነዛን ችግሮች ግን ከማንም እንደማታንስና እንደምትችል ወደፊት መውጣት እንደምትችል አቅሟን መጠቀም እንደምትችል እንድታቅና እንድትረዳው አቅም ማጎልበቻ ስልጠናዎችን እንሰጣለን። ከዛ በመቀጠል ደግሞ ለእናቶች የወሊድ አገልግሎቶች ሲኖሩባቸው ንጽህና ጤና አጠባበቅ የሚረዱ የጤና ፓኬጆችም ተዘጋጅተው ተግባራዊ ይደረጋሉ። አልፎም ተርፎም ሴቶች ከወንዱ እኩል መብት አላት። ስለዚህ የእኩል ክፍያ የእኩል ተጠቃሚነት መብታ እንድታረጋግጥ ራሷን አብቅታ በተለያዩ የስራ መስኮች ላይ እኩል መሳተፍ እንድትችል ጠያቂነት ስሜት ውስጧ እንዲያድር ጠያቂ እንድትሆን እናደርጋለን ማለት ነው። ይሄው ነው እንግዲህ ጠበቅ ያለ በደንብ የህግ ከለላ እንድታገኝ እናደርጋለን ማለት ነው። ፍትህን እናሰፍናለን በክፍያው አድሎ እንዳይኖር። እንዲሁም ደግሞ 51% ብዙ ጊዜ በምንሰበሰብበት ጊዜ በማንኛውም ቦታ ሴቶች ስለሚገኙ ሴቶች ለራሳቸው የውስጣቸውን ስለሚያውቁት ህጉንም ሴቶች አብረው ፖሊሲውን ስለሚቀርጹ በእኛ ፓርቲ ውስጥ አድሎና የተለያዩ ችግሮችና ጉዳቶች ይደርስባቸዋል አንልም። 51% የሴቶች አመራር ተሳትፎ አለ ተብሏል። ቅድም ስታነሱ ይህ በተለያዩ ደረጃዎች ምን እንደሚመስል ብታስረዱን፣ እንዴትስ ደግሞ ማረጋገጥ እንችላለን? ያው ማሳያው እኮ ስራ አስፈጻሚ ላይ ያሉትን የሴት ተሳትፎዎች በፊት ለፊት ማየት የሚቻል ነው፣ ወይም ደግሞ በተግባር ያሳየንበት ነው። ተመራጮቻችንም እጩዎቻችንንም ያቀረብነው የቁጥር አሃዝ የሚያሳይ ነው፣ የሚገልጽ ነው ማለት ነው። እንዲሁም ደግሞ የማዕከላዊ ኮሚቴም የስራ አስፈጻሚዎቻችንም ላይ ሴቶች በብዛት ያሉበት ነው፣ በተግባርም የሚታይ ስለሆነ ማለት ነው። ምን ደረጃ ላይ እንዳሉ ብታስረዱን። አሁን 51% ካላችሁት ውስጥ የተወሰነ የሴቶች አመራር ላይ ተሳትፎ አለ ስላላችሁ እሱን ብታነሱት። ከ27ቱ ወይም ደግሞ ከ32 5 ተጠባባቂዎችን ጨምረን ከ32ቱ ማዕከላዊ ኮሚቴዎች ውስጥ 16 ያህሉ ሴቶች ናቸው። በተጨማሪም ደግሞ ከ15ቱ የስራ አስፈጻሚዎች 8ቱ ሴቶች የስራ አስፈጻሚዎቻችን ናቸው ማለት ነው። እናመሰግናለን። ወደ ብልጽግና ስንሄድ ሴቶች በማህበረሰብ ውስጥ ፖለቲካዊ እንዲሁም ኢኮኖሚያዊ ተጠቃሚነታቸው ውስን እንዲሆን ማህበረሰብ ውስጥ ያሉ የተሳሳቱ አመለካከቶች፣ ጾታዊ ጥቃቶችና ጎጂ ባህላዊ ድርጊቶች ትልቁን ድርሻ ይወስዳሉ። ብልጽግና ፓርቲ ባለፉት ዓመታት እነዚህን ችግሮች እልባት ለመስጠት ምን ሰርቷል? ወደፊትስ በምርጫው ከተመረጠ ምን ሊሰራ አቅዷል? የመጨረሻው የሴቶችን ትርጉም ያለው ፖለቲካዊ ተሳትፎ ስናነሳ በኢትዮጵያ የሚነሳው አንደኛው ተግዳሮት የፖለቲካ ፓርቲዎች ውስጥ ያሉ ትንኮሳዎች ናቸው። ፓርቲው የተለያዩ መዋቅሮች ውስጥ ከቁጥር በዘለለ ሁናቴ ትርጉም ባለው መልኩ ሴቶች እንዲሳተፉ ምን እየሰራ ነው? ከዚህ በፊትስ ምን ሰርቷል? አሁንስ ደግሞ በቀጣይ ምርጫ መመረጥ ከቻለ ምን ሊሰራ አቅዷል? አመሰግናለሁ። ብልጽግና ፓርቲ የሴቶችን የፖለቲካ ተሳትፎ ከማረጋገጥ አኳያ በርካታ ውጤቶችን ያስመዘገበ መሆኑ
የሚታወቅ ነው። በተለይም ደግሞ ሴቶች በሀገራችን የውሳኔ ሰጭነት ውስጥ ከፍተኛ የሆነ የውሳኔ ሰጭነት ውስጥ እየተሳተፉ ውሳኔዎችን እያሳለፉ ይገኛሉ። ይሄ ብልጽግና ፓርቲ ለሌላው ምሳሌ የሚሆን ስራ እንደሰራ ማየት እንችላለን። 51 በመቶ ካቢኔ ያደረገበት ታሪክ የተጻፈበት ነው። ይህም ብቻም ሳይሆን በየደረጃ ያሉ ሴቶች ትርጉም ያለው ስራ ውጤታማ ስራ የሰሩ መሆኑን ማየት የቻልንበት ነው። በብቃታቸው የተሻለ ስራ በሀገር እድገት ውስጥ የላቀ ስራ እንዲያስመዘግቡ የሆነበትን ማየት እንችላለን። አዲስ አበባን መውሰድ ብንችል ካቢኔ የሆነችው ሴት መሪያችን ከንቲባችን ለዓለም ለአፍሪካ ምሳሌ የሆነ ከንቲባ መሆን የቻለች ነች። ከተማችንን ውብ እና ጽዱ ማድረግ የቻለች ከንቲባ አለችን። ይህም ብቻም ሳይሆን በክልል ርዕሰ መስተዳደር በየክልሉ ያሉ በወረዳ በየደረጃው ያሉ ሴቶች በውሳኔ ሰጭነት ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። ይህንን አጠናክረን የምንቀጥል ይሆናል። ምክንያቱም ብልጽግና የሚረጋገጠው ሴቶች ሲሳተፉ ነው ብሎ ብልጽግና ስለሚያምን ነው። ጓደኛ ትቀጥላለች። ማህበረሰባችን ውስጥ እንግዲህ የሴቶችን እኩልነትና ተሳትፎና ተጠቃሚነት ለማረጋገጥ ያሉ የአመለካከት ችግሮችን የመፍታት ነው። ማህበረሰቡን ማለት የሴቶችን እኩልነት፣ የሴቶችን መብት፣ የሴቶችን ደህንነት በማስጠበቅ ደረጃ ሴቶች ከወንዶች እኩል መሆናቸውንም ጭምር ግንዛቤ መስጠት የማስተማር ስራ እየሰራ ነው። ማህበረሰቡ ራሱ የህግ ማዕቀፎችን እንዲያወጣ በመንግስት በኩል የሚወጡ ህጎች አሉ። ከዛው ሳለ ደግሞ ማህበረሰቡም ደግሞ ቢያንስ ሴቶችን ሊጎዱ የሚችሉ ጎጂ ልማዳዊ ድርጊቶች እንዳይተገበሩ የህግ ማዕቀፎችን ማህበረሰብን ያሳተፈ ስራ የመስራት የህግ ማዕቀፎችን የማውጣት እንደገና ደግሞ ተፈጽመው ሴቶች ላይ ጉዳት አድርሰው የተለያዩ ጎጂ ልማዳዊ ድርጊቶች ተፈጽመው ሲገኙ ደግሞ በህግ አግባብ ተጠያቂ እንዲሆኑ የማድረግ ስራ እየሰራን ያለንበት ሁኔታ ነው ያለው። አሁን ያሉት የካቢኔ አባላት 51 በመቶ ናቸው ብላችኋል። በአጠቃላይ ስንት የካቢኔ ቦታዎች አሉ? የመጀመሪያው ከነዚህ ውስጥ ሴቶቹ ስንት ናቸው? ይህ የካቢኔ ውክልና በክልልና በክልል መንግስታትና በከተማ መስተዳድሮች ውስጥም ተመሳሳይ ነው የሚለውን እያንዳንዱ አሁን ላይ 23 የካቢኔ አባላት አሉ። ከዛ ውስጥ ከ23 ውስጥ 12ቱ ሴቶች ናቸው ማለት ነው። ስለዚህ በክልል ደረጃ በምናይበት ሰዓት በፌዴራል ደረጃ ካሉት የካቢኔ ወንበር ውስጥ 12ቱ ሴቶች ናቸው። በክልል ደረጃ በምናይበት ሰዓት የክልል ምክር ቤት አፈ ጉባኤዎች፣ የክልል ፕሬዝዳንቶች አሉ። እንዲሁም ደግሞ በተለያዩ የካቢኔ አደረጃጀት ውስጥ ሴቶች አሉ። ይህንን በምናይበት ሰዓት ከክልል ክልል ግን አፈጻጸሙ የተለያየ ነው። ኢሶዴፓ ላይ በፕሮግራሙ ላይ ሀገራቸውን በታማኝነት አገልግለው በእድሜ መራዘምም ሆነ በእድሜ መግፋትም ሆነ በጤና መጓደል ምክንያት ከስራቸው የሚገለሉ ዜጎች የመጦር መብታቸው እንዲረጋገጥላቸው ከማድረግም በላይ ሕክምናና እንክብካቤዎችን እንደሚያገኙ ጠቅሳችኋል። ግን አረጋውያንን ለመደገፍ የተሻለ ውጤት ሊያመጡ ይችላሉ ብላችሁ ያሰባችኋቸው ስልቶች የትኞቹ ናቸው? አሁን ካለው ደግሞ የጡረተኞች መብትና ብሔራዊ የማህበራዊ ጥበቃ ፖሊሲ ጋርስ በምን ይለያል? ሌላው በፓርቲው ፕሮግራም ላይ እንደተቀመጠው ሴቶች በሀገሪቱ አመራር ኢኮኖሚያዊና ማህበራዊ ለውጥ ውስጥ ከወንድ እኩል ተሳትፎ እንዲኖራቸው ማብቃት ላይ ትኩረት እንደምትሰጡ ተገልጿል። ነገር ግን ፓርቲው ሴቶችን በብዛትና ትርጉም ባለው መልኩ ለማሳተፍ ምን አይነት ጥረቶችን ሲያደርግ ቆይቷል? የጥረቶቻችሁን ውጤትስ በምን መልኩ ትገመግሙታላችሁ? ዜጎች በጤንነታቸው ጊዜ ባላቸው ችሎታና አቅም ሀገራቸውን በታማኝነት ሲያገለግሉ ከቆዩ በኋላ በድንገተኛ ህመም ወይም ባልጠበቁት ነገር በሚደርስ አደጋ ከጡረታ እድሜ በፊት ከስራቸው ሲሰናበቱ በስራ በነበሩበት ሰዓት ሰራተኞቹ የሚያስቀምጡት ገንዘብ አለ። እንደገና ደግሞ ድርጅቶች ወይም መንግስት የሚያስቀምጠው አለ። በዚህ አግባብ በዛ ገንዘብ አሁን አካል ጉዳተኛ ከሆኑ በኋላ መስራት የሚችሉበትን መስክ አመቻችቶ ገንዘቡንም አቅርቦ የሚሰሩበትን መንገድ ይፈጥራል። ሕክምናን በተመለከተም ደግሞ አሁን ባለው በሀገራችን ኮንቴክስት ስናይ የውጭውንም ልምድ ሼር ያረግነውን ስናይ የሕክምና መሳሪያዎች በማይተላለፉ በሽታ የተጎዱ የማህበረሰባችን ክፍሎች መክፈል የማይችሉ የሀብት እጥረት ያላቸው መሳሪያውን በቅርብ አያገኙም። ለምሳሌ የጨረር መሳሪያ፣ የላቦራቶሪ መሳሪያ በበቂ ስለማይገኝ ቢያንስ በክልሎች ደረጃ እነዚህ መሳሪያዎች እንዲገኙና ህዝባችን በቅርብ አገልግሎቱን እንዲያገኝ፣ ሁለተኛ ደግሞ መክፈል በማይችሉበት መንግስት
ድሃውን ህብረተሰብ ያንን ከፍተኛ ገንዘብ የሚጠይቀውን ሕክምና እንዲያገኙ የሚያስችል ስርዓት ይዘረጋል። አረጋውያንን በተመለከተ ደግሞ ወደ ጡረታ ከደረሱ በኋላ የጡረታ ገንዘባቸው የወቅቱን የብር የመግዛት አቅም ኮንሲደር ያደረገ መሆን አለበት። ይህንን ታሳቢ ካላደረገ የተሰጣቸው ጡረታ አያኖራቸውም እና በዚህ አግባብ እየታረመ መስተካከል ማኖር የሚያስችል መሆን ይኖርበታል ብሎ ሶዴፓ ያምናል። በዚህ ይሰራል። ነጻነትና እኩልነት ፓርቲ በፕሮግራሙ የሴቶችን ተሳትፎ የሚያሳድጉና የሴቶችን የትምህርት ማቋረጥ መጠንን የሚቀንሱ አሰራሮችን ተግባራዊ እንደምታደርጉ አስቀምጣችኋል። ግን ይህን ለማድረግ ፓርቲያችሁ ለመተግበር ያሰባቸው ለየት ያሉ ስልቶች የትኞቹ ናቸው? እነሱስ ደግሞ ምን አይነት መፍትሄን ይዘው ይመጣሉ ብላችሁ ታስባላችሁ? ሌላው በከተማ መስፋፋትና በስደት ምክንያት እንግዲህ የአረጋውያን ደጋፊ እየጠፋ ባለበት በዚህ ወቅት አብዛኛው ማህበረሰብም ደግሞ ኢመደበኛ ስራዎች ላይ ተሰማርቶ የሰራ በመሆኑ የጡረታ እድል በሌላቸው ሁኔታ ፓርቲዎ የአረጋውያንን በትኩረት ለማስተናገድ የነደፈው ተጨባጭ ስትራቴጂ ምንድነው ነው? እሺ፣ ነጻነትና እኩልነት ፓርቲ የሚከተለው ሀገር አቀፍ የትምህርት መር ልማት ስትራቴጂ ነው የሚከተለው። እንደ ሀገር አጠቃላይ ልማታችን አጠቃላይ እድገታችን የሚቃኘው በትምህርት ነው ብሎ ያምናል። ስለዚህ ለትምህርት ልዩ ትኩረት ይሰጣል። ስለዚህ ዜጎች ካልተማሩ ኢትዮጵያ አትለወጥም ብሎ የሚያምን ፓርቲ ነው። ስለዚህ ዜጎች ትምህርት አቋርጡ ማለት ኢትዮጵያ ወደ ኋላ እየተጓዘች ነው ብለን እናምናለን። በተለያየ ምክንያት ዜጎች ትምህርት ያቋርጣሉ። ስለዚህ ትምህርት እንዳያቋርጡ በርካታ የምንወስዳቸው እርምጃዎች አሉ ማለት ነው። ዋነኛው እርምጃችን የትምህርት ፖሊሲው መሻሻል አለበት ብለን እናምናለን። አሁን ያለው የትምህርት ፖሊሲ በነጻነትና እኩልነት ፓርቲ እይታ መሻሻል ያለበት ነው ብለን እናምናለን። ይሄን ከማሻሻል አኳያ በርካታ እርምጃዎች እንወስዳለን። አንደኛው እርምጃ ትምህርታችን ተግባር ተኮር መሆን አለበት ብለን እናምናለን። ቴክኖሎጂ ላይ ፎከስ አድርገን መስራት አለብን ብለን እናምናለን። የሂሳብ ትምህርት ላይ ሞር ፎከስ አድርገን እንሰራለን። የተለያዩ ማሻሻያዎችን አድርገን የተሻለ የትምህርት ፖሊሲ እንዲኖረን እንፈልጋለን። ከአረጋውያን ጋር ተያይዞ በተነሳው ጥያቄ አረጋውያን እጅግ በጣም ውድ የሆኑ ብዙ ልምድ ያላቸው ለቀጣይ ትውልድ ብዙ ትምህርት የሚያስተላልፉ ብርቅዬ ዜጎች ናቸው ብለን እናምናለን። እነሱን የሚደግፍ የፋይናንስ ስርዓት እንዘረጋለን። አረጋውያን ከጡረታ በኋላ ማህበራዊ ዋስትና የተሻለ ማህበራዊ ዋስትና እንዲያገኙ የተሻሉ ፖሊሲዎች እንቀርጻለን ማለት ነው። ተጨማሪ ካለ አዲስ ምክር። እሺ፣ አመሰግናለሁ። ዜጎች ከትምህርት ገበታ እንዳይረቁ አንደኛ ሀገር ሰላም እንድትረጋጋ ማድረግ ነው። ሁለተኛው የግል ሴክተሩ ማህበራዊ ኃላፊነቱ እንዲወጣ ማድረግ ነው። ተደራሽ ያልሆኑ የአርብቶ አደርና የአርሶ አደር አካባቢዎች ላይ መንግስትም የግል ተቋማትም ትምህርት ቤቶች እንዲገነቡ ማድረግ ነው። አካባቢያዊ ሁኔታዎችን የሚረዱ መምህራን እንዲኖሩ ማድረግ ነው። ለትምህርት ዘርፉ የተሻለ በጀት መበጀት ነው። በክህሎት ስልጠና ላይ ልዩ ስልጠና እንዲወስዱ ማድረግ ነው። አራታችሁንም እናመሰግናለን። ሁለተኛውን ዙር ከኛ ወገን የሚመጣውን ጥያቄ ደግሞ ገድለ ሚካኤል ያቀርባል። በጣም አመሰግናለሁ። ለሁላችሁም ለችግር የተጋለጡና ወላጅ አልባ ህጻናትና አካል ጉዳተኞችን የተመለከቱ ጥያቄዎችን አቀርብላችኋለሁ። ለሁላችሁም የማቀርባቸው ጥያቄዎች ሁለት ናቸው። አንደኛ አካል ጉዳተኞችን በተመለከተ እንደምትሰሩ፣ አካል ጉዳተኞችን በተመለከተ አካታች እንደሆናችሁ ገልጻችኋል። ከታች አንስታችሁ እስከ ላይ ስራ አስፈጻሚ ድረስ ይህን በትኩረት እንድትመልሱት እንፈልጋለን። አካል ጉዳተኞችን በምን ያህል ደረጃ አሳትፋችኋል? በአሃዝና በቁጥር እስኪ ግለጹልን ሁላችሁም ፓርቲዎቹ። ሁለተኛ ወላጅ አልባ ህጻናትን በተመለከተ በፕሮግራሞቻችሁ ላይ እስካሁን ያነሳችኋቸው ጉዳዮች የሉም። ልትሰሩ ሀሳብ የላችሁም ወይስ? ልዩ እገዛ የሚፈልጉ ወላጅ አልባና ሌሎች ህጻናትን በተመለከተ ያላችሁ ፖሊሲ ምንድን ነው? ምን ልትተገብሩና ልትሰሩ አስባችኋል? አንዳንድ ጥያቄ ለእያንዳንዳችሁ አቀርባለሁ። በቅድሚያ ለነጻነትና እኩልነት ፓርቲ የማቀርበው ጥያቄ አካል ጉዳተኞችን በተመለከተ በስራና በትምህርት ብዙ ስራዎችን ለመስራት እንዳሰባችሁ ገልጻችኋል። ለምልክት ቋንቋ እውቅና መስጠትንም ጨምሮ ይህን የምትተገብሩባቸው መንገዶች ምንድን ናቸው? የህግ ፍተሻም አካል ጉዳተኞችን በተመለከተ በደንብ አድርጎ መተግበር ያስፈልጋል ብላችኋል። ምን ማለት ነው? አካል ጉዳተኞችን በተመለከተ የምትሰሯቸውን ስራዎች በተብራራ ሁኔታ አላቀረባችሁም። በፕሮግራሞቻችሁ ውስጥ ምንድን ነው ልትሰሩ ያሰባችሁት? ሁለተኛ ጥቂት አካል ጉዳተኞችን ማቀፋችሁን ገልጻችኋል። አንዳንዶቹም ራሳቸውን ሊገልጹ ስላልፈለጉ እንጂ ብላችኋል። ምን ማለት ነው? ነጻነትና እኩልነት ፓርቲ
ህጎችን በተመለከተ መፈተሽ አለባቸው ሲል አካል ጉዳተኞች የተለየ ህግ እነሱን የሚግባባ የእነሱን ፍላጎት የያዘ ቅድም ሲነሳ እንደነበረው የተጠቃለለ ህግ የተባለው ማለት ነው። አካል ጉዳተኞች ፍሬንድሊ የሆነ የእነሱን ፍላጎት የያዘ የተለየ ህግ ያስፈልጋቸዋል የሚል እምነት አለው ነጻነትና እኩልነት ፓርቲ። በተለያየ አካል ጉዳት የተለያዩ ፍላጎቶችን የሚያካትት ህግ ኢትዮጵያ ውስጥ ያስፈልጋል ብለን እናስባለን። በየደረጃው ተግባራዊ የሚሆኑ የአካል ጉዳተኛ ውሳኔዎችና ስራዎች በሙሉ በዛ መቃኘት አለባቸው ብለን ስለምናስብ ለዛ ነው የህግ ማሻሻያዎች አስፈላጊ ናቸው ብለን የምናምነው። በዛ ልክ የትምህርት ፖሊሲያችንም መሻሻል አለበት ብለን እናምናለን። በነገራችን ላይ አካል ጉዳተኝነት ከባህል ጋር ተያይዞ መጥፎ ኮኖቴሽን አለው። ይሄንን ለመቀየር ከመጀመሪያ ደረጃ ትምህርት ጀምሮ ትምህርት ስርዓታችን ውስጥ መካተት አለበት። ዜጎች ይሄን ጉዳይ በአግባቡ ካላወቁት ኢትዮጵያ ወደ እነዚህን ዜጎች አካታ መስራት ካልቻለች ወደፊት አትሄድምና ይሄንን ከዛ ውስጥ ማስገባት አለበት ብሎ ነጻነትና እኩልነት ፓርቲ ያምናል። ለዛ ነው ማሻሻያ ያስፈልጋል ብሎ የሚያምነው። ተሳትፎን በተመለከተ በዚህኛው ምርጫ ለምሳሌ በቁጥር አስረዱን የተባለው ከአቀረብናቸው እጩዎች 844 አካባቢ እጩዎች አቅርበናል። ከነዛ ውስጥ 1/3ኛዎቹ ሴቶች ናቸው። አካል ጉዳተኞችም በርካቶች ናቸው። ነገር ግን ቻሌንጆች አሉ። አካል ጉዳተኞች ፖለቲካ ውስጥ ለመሳተፍ እጅግ በጣም በርካታ የሆኑ ቻሌንጆች አሉባቸው። እኛ ጋም የተመዘገበው እጩ ትልቅ ነው ብዬ መናገር አልችልም። በርካታ ቻሌንጆች ስላሉ አይደለም ለአካል ጉዳተኞች ጉዳት አልባ ለሆነው ዜጋም ፖለቲካ ውስጥ መሳተፍ በርካታ ቻሌንጆች ስላሉ ማለት ነው። የፓርቲዎቻችሁ አባላት ለማድረግ አልሞከራችሁም? አለበለዚያ እንዴት አድርጋችሁ ትሰራላችሁ እነሱን ሳታካትቱ? ነጻነትና እኩልነት ፓርቲ ብዙ ጥረቶች አድርጓል። ዜጎች በተለያየ አንግል ከተለያየ ባክግራውንድና ፍላጎቶች እንዲካተቱ በርካታ አካታች የሆነ መስመር ነው የምንከተለው። ህዳሴ ፓርቲ አካል ጉዳተኞችን በተመለከተ ያነሳቸዋቸው ጥቂት ሀሳቦች አሉ። የአካል ጉዳተኞች መብቶች እንዲረጋገጡ፣ አሁን ያሉባቸው ችግሮች እንዲቀረፉ፣ በአጠቃላይ በፕሮግራሞቻችሁ ምን ለመተግበር አስባችኋል? አመሰግናለሁኝ። አካል ጉዳተኛ ችግሮች እንዲቀረፍ በአጠቃላይ የእናንተ ፓርቲ ምን ይዟል፣ ምን ይዛችኋል ለሚለው ለአካል ጉዳተኞችና ልዩ ድጋፍ የሚያስፈልጋቸው ዜጎችን በተመለከተ ሁሉም መንግስታዊና የግል ህንፃዎች አካል ጉዳተኞች እንዲጠቀሙባቸው አካታች ዲዛይን እንዲኖርና ህግ ይወጣል። የግዳጅ ህግ ማለት ነው። ህጉም ደግሞ ተግባራዊ እንዲሆን እንከታተላለን። ተግባራዊነት እንዲኖረው እናደርጋለን። በትምህርት ቤቶች ልዩ የማስተማሪያ መርሃ ግብር ወይም ደግሞ ስፔሻል ኤጁኬሽንን እናስፋፋለን። ልዩ ሲባል ምን ማለት ነው? ልዩ የማስተማሪያ መርሃ ግብር ማለት አሁን አካታችነት አለ፣ ግን በተግባር እየታየ አይደለም። አካታችነት አለ በየትምህርት ቤቱ ይባላል። ነገር ግን አንድ ብቻ በየክፍሎቹ አሉ እንጂ በሙሉ በሚባል ደረጃ የለም። ስለዚህ እኛ ደግሞ በስፔሲፊክ መጠን ሳይሆን ሙሉ በሚባል ደረጃ እናስፋፋዋለን። አካል ጉዳተኞች ለስራ እድል ቢያንስ 5% የስራ ኮታ እናስመድብላቸዋለን። እንዲሁም ረዳዶችም እንዲኖራቸው እናደርጋለን። የጤናና የመድኃኒት አገልግሎት በቅናሽ እንዲቀርብ ይደረጋል። የቴክኖሎጂ ድጋፎች ለምሳሌ እንደ ብሬል፣ ሳይን ላንጉዌጅ፣ አሲስቲቭ ዲቫይስ የሚባሉትን ነገሮች በአጠቃላይ እናስፋፋለን ማለት ነው። አካል ጉዳተኞችን በተመለከተ ምን ያህል ደረጃ አሳትፋቸዋል በአሃዝ ይጠቀስልን ለሚለው እኛ ህዳሴ ፓርቲ እንደ ህዳሴ 315 እጩዎችን አቅርበናል። ከዛም ውስጥ ደግሞ 135 የሚሆኑት ሴቶች ሲሆኑ 17 የሚሆኑት ደግሞ አካል ጉዳተኞች ናቸው። ከ17 ውስጥ በተጨማሪ 5 ሴት አካል ጉዳተኞች አሉን። እንዲሁም ደግሞ ስራ አስፈጻሚነት ደረጃ ደግሞ ሴት 8 እና 2 አካል ጉዳተኞች የስራ አስፈጻሚዎች አሉን። ከ32 የማዕከላዊ ኮሚቴዎቻችን ውስጥ ደግሞ 5 የሚሆኑት አካል ጉዳተኞች አባላቶች አሉን ማለት ነው። የአካል ጉዳተኞችን የትምህርት እንዲሁም የኢኮኖሚ ተጠቃሚነትን በተመለከተ ያነሳቸዋቸው ነጥቦች በፕሮግራማችሁ ውስጥ ተካቶ አልተመለከትንም። መካተታቸውን ልታረጋግጡልን ብትችሉ። እሺ አለ ማኒፌስቶ ላይ ያው ዋና ሀሳቦችን ነው የምናስቀምጠው። ከዛ በተረፈ ደግሞ በዝርዝር የራሳችን የሆነ ፕሮግራሙ አለ። ፕሮግራሙ ላይም ተጨማሪዎችም ደንቦቻችን ላይ አሉ። ሌላው ለብልጽግና ፓርቲ የማቀርበው ጥያቄ ነው። እንደሚታወቀው የአካል ጉዳተኞች የተጠቃለለ ሕግ እንዲወጣ ከ6ኛው የምርጫ ጊዜ በፊት ጀምሮ ልትሰሩ እያሰባችሁ እንደሆነና የተለያዩ እንቅስቃሴዎች እንዳሏችሁ ገልጿቸዋል። ይሄ ሲታይ
ከ7 ዓመት ወይም ደግሞ 6 ዓመት ሄዷል ማለት ነው። የአካል ጉዳተኞች የተጠቃለለ ህግ አካል ጉዳተኞች በጉጉት የሚጠብቁት ህግ እንደመሆኑ አሁን መንግስት ሆናችሁ ብትመረጡ ይህንን እስከ መቼ ለማስፈጸም ትችሉ ይሆን? በሁለተኛ ደረጃ በአካል ጉዳተኞች እንዲሁም ደግሞ ለችግር የተጋለጡ ህጻናትን የተለያዩ እገዛዎችና ድጋፎች ለማድረግ ብዙ እንደሄዳችሁ ገልጻችኋል። አሁንም ከሌላው ማህበረሰብ እኩል አይደለም። የአካል ጉዳተኞች የትምህርት ተሳትፎ እጅግ በጣም ዝቅተኛ ነው። በስራና በኢኮኖሚያዊ ሁኔታ አሁንም ገና ናቸው አካል ጉዳተኞች። ስለዚህ ይህንን ለማቃለል አሁን መንግስት ሆናችሁ ብትመረጡ በትክክል የምትተገብሩት ፖሊሲ ምንድን ነው? እናመሰግናለን። የአካል ጉዳተኞች የተጠቃለለ ህግ በተመለከተ ትክክል ነው፣ ረዘም ያለ ጊዜ ወስዷል። ያው ህግ በራሱ ሲዘጋጅ ረዘም ያለ ጊዜ የሚወስድበትና የብዙ አካላትንም ተሳትፎ የሚፈልግበት አግባብ አለ። ስለዚህ አስፈላጊውን ውይይቶችን፣ ክርክሮችን፣ ተጨማሪ ግብአቶችን ይበልጥ ለነሱ በሚጠቅም ደረጃ ላይ የማዘጋጀት ስራ ዝግጅቱ አልቋል። እንግዲህ ፓርቲያችን በቀጣይ ከተመረጠ በምርጫ አሸንፎ መንግስት ከሆነ ይህንን ፖሊሲ በአጭር ጊዜ ውስጥ ወደ ስራ እናስገባ ይሆናል። ነገር ግን ያው ዘግይቷል የሚለው ነገር ጊዜ ፈጅቷል የሚለው ነገር እንወስደዋለን። የትምህርት ተሳትፎና በስራ አካባቢ ላይ እንግዲህ የትምህርት ፖሊሲውን ማሻሻያ ስናደርግ አካል ጉዳተኞችንም ታሳቢ ያደረገ ለአካል ጉዳተኞችን የመማር ማስተማር ሂደት ውስጥ አስፈላጊውን ግብአት በማቅረብ የተለያዩ የትምህርት ግብአቶችን በተሟላ መንገድ ትምህርት ቤቶችም ለአካል ጉዳተኞች አክሰስ ወይም ደግሞ ምቹ እንዲሆኑ የማድረግ ስራም ፖሊሲያችንን ማዕከል አድርገን አዘጋጅተናል። የአካል ጉዳተኞች የአገልግሎት አቅርቦትን በተመለከተ ቅድም ስናገር እንደነበረው የተለያዩ ህጎች ሲወጡ አካል ጉዳተኞችን ታሳቢ ያደረገ ለምሳሌ የህንፃ አዋጁን በምናይበት ሰዓት ከዚህ ቀደም የነበረው ህንፃ አዋጅ ከ4ኛ ፎቅ በኋላ ሊፍቶችን መጠቀም የሚቻልበትን እድል ነበር የሚያስቀምጠው። ነገር ግን አካል ጉዳተኞችን ታሳቢ ያደረገ መሆን አለበት በሚል እንዲሁም ደግሞ የሚሰሩ ህንፃዎችም ጭምር አካል ጉዳተኞችን ለአገልግሎት አቅርቦት ምቹ በሆነ መንገድ መሰራት አለበት ብለን በጀመርናቸው የልማት ስራዎቻችንም ጭምር በገጠርም በከተማ የምንሰራቸው የኮሊደር ልማት ስራዎቻችንም ከዲዛይን ጀምሮ እስከ አተገባበር ድረስ አካል ጉዳተኞችን ታሳቢ ያደረገ ነው። እንግዲህ አካል ጉዳተኞችን በተመለከተ ራሱን የቻለ የተጠቃለለ ፖሊሲ ራሱን የቻለ ህግ ማለት ፖሊሲ ያስፈልገዋል ብለን የትምህርቱም የጤናውም የኢኮኖሚም የማህበራዊም ተሳትፎንም ማረጋገጥ በሚቻልበት ደረጃ ፖሊሲውን አዘጋጅተናል። እንግዲህ በቀጣይ ፖሊሲው ሲጸድቅ ወደ ተግባር የምንገባ ይሆናል ማለት ነው። በአጭር ጊዜ ብልጽግና ፓርቲ እንግዲህ አካል ጉዳተኞችን በልዩ ሁኔታና በልዩ ትኩረት የሚሰራ ፓርቲ በመሆኑ በዛ ልክ ቶሎ ፖሊሲውን አጸድቀን ወደ ስራ የምንገባ ይሆናል። ብልጽግናን አመሰግናለሁ። ሶህዴፓ አመሰግናለሁ። አካል ጉዳተኝነት በሀገራችን አፍ የሚያስመጥጥ እንደ ሀገር የእርግማን እንደሆነ ወይም ደግሞ መደበቅ ያለበት ነውር እንደሆነ የምናስብበት ባህል ውስጥ በመምጣታችን የዚህ ህብረተሰብ ክፍል በጣም የተጎዳበት ፕሮሰስ ነው ያለው። ኢሶዴፓ ይሄ ትክክል አለመሆኑን አካል ጉዳተኛ ከማንም እኩል አምራች ዜጋ እንደሆነ ኢሶዴፓ ያምናል። ስለዚህም ኢሶዴፓ አስቻይ ሁኔታዎችን የመፍጠር ስራ ላይ በፖሊሲ ደረጃም ሳይሆን ከዛም ከፖሊሲ ወረቀቱም ላይ አልፎ እስከ መሬት ድረስ የሚወርድ አካሄድን በፕሮግራሙ ይዟል። ልዩ ልዩ ትርጉም የሚሰጥበትን ሁኔታ ደግሞ ህብረተሰባችን መማር ማወቅ ስላለበት እንደገናም ከዛ ባለፈ እንደ መንግስት፣ እንደ ግለሰብ፣ እንደ በጎ አድራጊ ድርጅትም በእነዚህ ዙሪያ መስራት እንዳለብንና እነዚህንም ደግሞ የሚያስችል ሁኔታ የማመቻቸቱ ስራ አሁንም ከፖሊሲ ወርዶ በተግባር ደረጃ ብዙ ጊዜ ፖሊሲዎች እኮ ወረቀታችን ላይ አሁንም ስላሉ በወረደ ደረጃ እንዲሰራ ይተገብራል። ኢሶዴፓ ብትመርጡና ወደፊት ቢመጣ እነዚህ እገዛ የሚፈልጉ ሰዎች የዘላለም እገዛ ሳይሆን ጊዜያዊ አስቻይ እገዛ ስለሆነ የሚፈልጉት በዚህ ላይ ሁሉ መረባረብ እንዳለበት ያምናል። ኢሶዴፓን ምረጡ። ፍትሃዊ አስተዳደራዊ ስርዓትን ወደ መሬት እናወርዳለን። ሁላችሁም አካል ጉዳተኞችን ስታካትቱ ከስራ አስፈጻሚ ጀምሮ እስከታች በምን ያህል ደረጃ በምን ያህል ፐርሰንት አካታችኋል የሚለውን በትክክል በቁጥር ብትገልጹልን። 315 እጩዎች ውስጥ 135 የሚሆኑት ሴት እጩዎቻችን ናቸው። 17ቱ አካል ጉዳተኞች ናቸው። ከአካል ጉዳተኞቹም ውስጥ 5ቱ ሴት አካል ጉዳተኞች ናቸው። ጠቅላላ ጉባኤያችንን በምናደርግበት ሰዓት ደግሞ ስራ አስፈጻሚ ኮሚቴ ከሆኑት ውስጥ
ከ15 ውስጥ 8ቱ ሴቶችና 2ቱ አካል ጉዳተኞች ናቸው። ከ32ቱ ማዕከላዊ ኮሚቴዎች ውስጥ ደግሞ 16ቱ ሴቶች ናቸው። በአካታችነት ነው እየሰራን የምንገኘው ማለት ነው። ከአጠቃላይ ከአባሎቻችንም ውስጥ እንደ ሀገር ደረጃ 11315 የሚሆኑ ሴት አባላቶች አሉን። ከነዚህም ውስጥ 1520 የሚሆኑት በአገር ደረጃ አካል ጉዳተኞች ናቸው። ለሴቶች አባላትና ለአካል ጉዳተኞች እንደኛ ፓርቲ እንደ ህዳሴ ፓርቲ ህዳሴ በአመት 2 ጊዜ በፓርቲ ፖሊሲ፣ በመተዳደሪያ ደንብ፣ በወቅታዊ አገራዊ ጉዳዮች ላይ የተለያዩ አይነት ስልጠናዎችን እንሰጣለን። ለውሳኔ አሰጣጥም እንዲያመቸን ደግሞ 50+1 ዋና አድርገነዋል ማለት ነው። ሌላው ፕሮግራማችንን በብሬል አለ፣ እንዲሁም ደግሞ መተዳደሪያ ደንባችንን በብሬል ያስቀመጥንበት ሁኔታ አለ ማለት ነው። የተለያዩ ስልጠናዎችን ለሴት አባላቶቻችን እየሰጠን ነው። አካል ጉዳተኞችም በዛ ምክንያት ጥቃት እንዳይደርስባቸው የተለያዩ አይነት ማብቂያ ስልጠናዎችን እየሰጠን ነው። አመሰግናለሁ። ብልጽግና። እሺ፣ አመሰግናለሁ። የአካል ጉዳተኞችን በብልጽግና ፓርቲ ባለው አደረጃጀት ውስጥ ከፌዴራል እስከ ቀበሌ ባለው መዋቅር ውስጥ አካል ጉዳተኞችን የማሳተፍ ስራ እየሰራን ነው። በአስፈጻሚ ደረጃ ላይም እንዲካተቱ እያደረግን ነው። በተለያዩ ፓርቲው በሚያደርጋቸው ምክር ቤቶች የተለያዩ አደረጃጀቶች ላይ እያሳተፍን ያለንበት ሁኔታ አለ። በሰባተኛው ዙር ሀገራዊ ምርጫ የፓርቲ አባል የሆኑትን አካል ጉዳተኞችን ከእጩዎቻችን 2% የግዴታ እንደሆነ አስቀምጠን ተግባራዊ እያደረግን ነው ማለት ነው። ስለዚህ ማለት ነው ከላይም እስከታችም ነው አካል ጉዳተኞች አሉ። በፓርቲው ስራ አስፈጻሚ ውስጥ አካል ጉዳተኞች ባይኖሩም በማዕከላዊ ኮሚቴና በምክር ቤት አባላቶች ውስጥ እንዲሁም ደግሞ በየደረጃው ባሉ የአባላት አደረጃጀቶች ውስጥ በፓርቲው አደረጃጀቶች ውስጥ አካል ጉዳተኛ አመራሮች አሉ። ሌላው የጾታ ጥቃትን በተመለከተ እንግዲህ እኛ የጾታዊ ጥቃቶችን በሶስቱም የጾታዊ ጥቃት አይነቶች ላይ ነው የምንሰራው። የምርጫ ጊዜ በተለይ ደግሞ እጩ ሆነው በሚቀርቡበት ሰዓት ሴቶች ላይ በተለየ መንገድ በተለያዩ የሚዲያ የተለያዩ ነገሮችን ተጠቅመው ጥቃት እንዳያደርሱ እንደ ብልጽግና ፓርቲ የህግ ማዕቀፎች አሉን ማለት ነው። የራሳችን ጾታዊ ጥቃቶችን ለመከላከልና ምላሽ ለመስጠት በምን አይነት ደረጃ ላይ ፓርቲያችን እጩ ሆነው የሚቀርቡ በተለያዩ አካላት ላይ አላስፈላጊ የሆኑ ትንኮሳዎችን እንደገና ደግሞ ሀራስመንቶች እንዳይፈጸሙ ህጎችን አውጥተናል። ሚዲያዎችን ደግሞ በተለየ መንገድ ሞኒተር እያደረግን በህግ አግባብ ተጠያቂ ሊሆኑ የሚችሉበትን እድልና ሴቶች አካል ጉዳተኞች በምርጫ ሂደት ውስጥ በሚገባ ተሳታፊና ተጠቃሚ እንዲሆኑ በእጩ ዝግጅት በመመረጥ ሂደት ውስጥ በተሟላ መንገድ ተሳታፊ እንዲሆኑ እየሰራ ነው። ነገር ግን ደግሞ ማህበረሰባችን ውስጥ በጣም ብዙ ረዥም ጊዜ የቆዩ አመለካከት ችግሮች አሉ። እነሱን በማስተማር ግንዛቤ በማስጨበጥ አለፍ ያሉትን ደግሞ በህግ አግባብ ተጠያቂ የማድረግ ስራ እየሰራ ነው። ምን ያህል አካል ጉዳተኞች አባላት አሏችሁ? ከፓርቲያችን ወደ 16 ሚሊዮን አባላቶች አሉን። ከዛ ውስጥ 2% የሚሆኑት ወይም 2% የሚሆኑት አካል ጉዳተኞች ናቸው። እናመሰግናለን። ሴቶችንና አካል ጉዳተኞችን በተመለከተ እኛ በዞንና ክልል ደረጃ እስከ ፌዴራል ባለው ሁሉም ሴክተር ላይ አሉ። በፌዴራል ስራ አስፈጻሚ አባላት ውስጥ ግን የአካል ጉዳተኛ እስካሁን የለም። በክንፎች ላይ እስከ ፌዴራል ድረስ አካል ጉዳተኞች በመሪነት ቦታ አሉን። በክልልና ዞን ክንፎችም ላይ እንደዚህ አሉን። በስራ አስፈጻሚው ሴቶች ኤክስኪዩቲቭ ከሰብሳቢ ምክትል እና ጸሐፊ ውስጥ ኢሶዴፓ 2 ሴት አመራሮች አሉት፣ 1 ወንድ አመራር ነው እዛ ውስጥ ያለው። ማዕከላዊ ኮሚቴ ውስጥም ደግሞ እንደዚሁ። አካል ጉዳተኞች በስራ አስፈጻሚ ውስጥ አለመኖራቸው አካል ጉዳተኞች ላይ ለመስራት አያዳግታችሁም? አያስቸግራችሁም? እውነት ነው። ማዕከላዊ ውስጥ አሉ። ማዕከላዊና ስራ አስፈጻሚ በጣም ተናቡ። ስራ አስፈጻሚ የመጨረሻ 11 ውስጥ ማለቴ ነው 31 ውስጥ አለ። ስለዚህ ኢንፎርሜሽኑ አለን። በየዞኑና በየክልሉ ማኔጅመንት ውስጥ በአብዛኛው አሉ። የጾታ ጥቃትን በተመለከተ ጥቃቶቹ ሳይኮሎጂካል ናቸው። የሴቶችን ክብር የሚነኩ ስድቦች አይነት በቤተሰብ ውስጥ የማዋረድ ነገርና የማሸማቀቅ ነገር ነው። በዚህ ተቃዋሚ ፖለቲካ ፓርቲዎች ብዙም አንሳተፍም። እናመሰግናለን። ሰዓት ተጠናቋል። ነጻነትና እኩልነት ፓርቲ። እሺ፣ እናመሰግናለን። እኛም በስራ አስፈጻሚ ደረጃ 2 አካል ጉዳተኞች አሉን፣ እያሳተፍን እንገኛለን። እንግዲህ ቀደም ሲል የሴቶችን በተመለከተ በቁጥር ደረጃ ገልጸናል። በአዲስ አበባም ደረጃ በክልሎችም እንደ ነጻነትና እኩልነት ፓርቲ የአካል ጉዳተኞችን በተመለከተ የአፈርማቲቭ አክሽን ያለን መሆኑን በተጨማሪም ደግሞ የትምህርት ቀደም ሲልም ለመግለጽ እንደሞከርኩት የትምህርት ተሳትፏቸው የጎላ እንዲሆን
አካል ጉዳተኞች የትምህርት መርጃ መሳሪያዎች በቀላሉ የሚያገኙበትና የግሉ ሴክተር ደግሞ ከግብርና ከሌሎች እንትኖች እንዲሰጠው ተደርጎ አካል ጉዳተኞች የበለጠ በሀገራቸው ጉዳይ ላይ ንቁ ተሳታፊና ፖሊሲ መቅረጽ የሚችሉበት ደረጃ ላይ እንዲደርሱ ነጻነትና እኩልነት ፓርቲ እየሰራ ይገኛል። አመሰግናለሁ። ምን ያህል አካል ጉዳተኞች አባላት አሏችሁ? በቁጥር ደረጃ እንደዚህ ናቸው የሚለውን መንገር አልችልም። ነገር ግን ክንፍ አለን። የክንፉን ራሱ የሚመሩት አካል ጉዳተኛ ናቸው። ሴቶችም አሉን፣ ወንዶችም አሉን። እጩ ሆነው እንዲቀርቡ በየትኛውም ክልል በክንፍ ደረጃ እንደውም ደግሞ የጉዳዩ ባለቤት የሆነው የአካል ጉዳት ያለበት ሰው እንዲመራ እያደረግን ያለ ነው። አሁን እኔ እርስዎ ለጠየቁኝ ጥያቄ በፐርሰንት ይሄን ያክል ነው በቁጥር ይሄን ያክል ነው የሚለውን መንገር አልቻልኩም። ምክንያቱም ምን ያክል ናቸው የሚለውን በትክክለኛ መረጃ መስጠትም ተገቢ ስለሚሆን ማለት ነው። ሰው እንደ ነጻነትና እኩልነት ፓርቲ ግን በሌሎችም በተለያየ አጋጣሚዎች ስንገልጻቸው የነበሩትን ስንገልጸውም ነበረ። አሁንም የእጩ ሆነው የቀረቡ በርካታ አካል ጉዳተኞች አሉ። እሺ ሁላችሁንም አመሰግናለሁ። ጥያቄዎቼን እጀምራለሁ። አሁን የምጠይቃቸው የተወሰኑ ጥያቄዎች ለሁላችሁም የሚመለከት ነው። በተለይ አሁን በአካቶ ውስጥ ያነሳናቸው አካል ጉዳተኞች፣ ሴቶች፣ አረጋውያንን በተመለከተ በሁሉም ሴክተሮች ውስጥ የሚኖራቸውን ተጠቃሚነትና ተሳታፊነት ለማጉላት ፖሊሲዎቻችሁ ምን ምን ጉዳዮችን በግልጽ አስቀምጠዋል? ሁለተኛው የማነሳው ለሁላችሁም ጾታዊ ጥቃትን በተመለከተ አይነቱም እየበዛ ነውና አካል ጉዳተኞችም ላይ አረጋውያንም ላይ የሚደርስ ነውና እነዚህን ጾታዊ ጥቃቶች መሰረት ያደረጉ ጥቃቶችን በምን መልኩ ለመከላከል ስትራቴጂዎቻችሁ ተቀርጸዋል? በተለይ ብልጽግናን የምጠይቀው ደግሞ የሴቶች ፖሊሲ ለመቅረጽ ስራዎች ተጀምረው ረዘም ያለ ጊዜ ፈጅተዋልና በምርጫ አሸንፋችሁ መንግስት የመሆን እድል ቢኖራችሁ በምን ያህል ጊዜ ውስጥ ይህንን የሴቶች ፖሊሲ አጸድቃችሁ ተግባራዊ ለማድረግ ምን ምን ስትራቴጂዎችን በግልጽ አስቀምጠዋል? ከህዳሴ ይጀምራለሁ። እንደ ህዳሴ በ50+1 የሚመራ ፓርቲ ነው። ያ ማለት ሴቶች በብዛት ያሉበት ፓርቲ ነው። ይህም ማለት ምንድነው? ከዚህ በፊትም በነበሩት ሂደቶች ውስጥ ለሴቶች አባላትና ለአካል ጉዳተኞች ሁል ጊዜም ፓርቲያችን በአመት 2 ጊዜ የተለያዩ ስልጠናዎችን ይሰጣል። በፖሊሲ በተመለከተና መተዳደሪያ ደንብ ላይ እንዲሁም ደግሞ በወቅታዊ ሀገራዊ ጉዳዮች ላይ በተመለከተ የተለያዩ ስልጠናዎችን ይሰጣል ማለት ነው። እንዲሁም ደግሞ በሁሉም ሴክተር ውስጥ ለማካተት ምን ትጠቀማላችሁ ለሚለው የተለያዩ ነገሮችን እንጠቀማለን። ያም ማለት ለአይነ ስውራን በእኛም በፕሮግራማችንም ላይ የፖሊሲያችንንም በተመለከተ በብሬል ተዘጋጅቶ የተቀመጠው ሂደት አለ። ምክንያቱም አካል ጉዳተኛ አባላቶች ስላሉን ማለት ነው። በዚህም ሴቶችን ተደራሽ ለማድረግ ወይም ደግሞ ሴቶችን ወደፊት ለማውጣት የተለያዩ ስራዎችን እየሰራን ነው። ከነሱም ውስጥ በእጩነት እንኳን አብዛኛውን በሚባል ደረጃ ሴት እጩዎቻችንን አካል ጉዳተኞችን በደንብ አጠናክረን የያዝንበት ሁኔታዎች አሉ ማለት ነው። ስለዚህ ውሳኔ አሰጣጡንም እንዲያመቸን በብዛት የሴት አባላቶቻችንን እየተጠቀምንባቸው ነው ያለ ነው ማለት ነው። ተጨማሪ ያለኝ ተጨማሪ የማነሳው ሀሳብ በተለይ ደግሞ የምልክት ቋንቋን እስከዛሬ እውቅና አልተሰጠውም። እውቅና እንሰጠውና እያንዳንዱ ዜጋ እንዲጠቀምባቸው የፈለገውን አገልግሎት በሚጠቀም ጊዜ እናደርጋለን። በጾታዊ ጥቃት የተነሳው ደግሞ ጾታዊ ጥቃትን ለመከላከል አስቀድመን ለመከላከል ቅድም እንዳነሳሁት ፖሊሲያችን ውስጥ ዲጂታል አቅርቦት እንዲኖር እናደርጋለን። ዲጂታል አቅርቦትን በሚደግፍ መልኩ ጥቆማ በመስጠት ራሳቸው ላይም ወይም ሌሎች ሴቶች ላይም ሲደርስ አስቀድመን የምንከላከልበት የራሳችን ዝግጅት አድርገናል። እናመሰግናለን። ብልጽግና የሁሉም ሴክተሮች እንግዲህ የሴቶችን እኩልነት የሴቶችን ተሳታፊነትና ተጠቃሚነት ማረጋገጥ እንዲችሉ እያንዳንዱ ሚኒስቴር መስሪያ ቤት በፖሊሲ ውስጥ እንዲያካትት የአረጋውያን የአካል ጉዳተኞችና ልዩ ድጋፍ የሚሹ የህብረተሰብ ክፍሎችን በሚኒስቴር መስሪያ ቤቶቹ ወይም ደግሞ የፌዴራል ተቋማት ሁሉም እነዚህን የህብረተሰብ ክፍሎች በተሟላ መንገድ ተሳታፊነትና ተጠቃሚነት ማረጋገጥ በሚቻልበት ደረጃ ላይ ፖሊሲዎቻቸውን እንዲያዘጋጁ የማድረግ ስራ ሰርተናል።
ጀምረናልም እየሰራንም እንገኛለን። ከዛ ባሻገር ደግሞ አካል ጉዳተኞችን በተለይ ደግሞ በትምህርት ፖሊሲው እንዲሁም ደግሞ የተጠቃለለ ህግ ራሱን አስችሎ ያስፈልጋቸዋል በሚል የአካል ጉዳተኞችን ህግ ወደ አንድ ቦታ የመሰብሰብና ራሱን ችሎ የአካል ጉዳተኞች ህግ እንዲወጣ ነው። ከዚህ ቀደም እንግዲህ አካል ጉዳተኞችን ታሳቢ ያደረገ ፖሊሲ አልነበረም። ባለፉት ለረጅም ዓመታት እነሱን ታሳቢ ያደረጉ ስራዎች አልተሰሩም ነበር። ብልጽግና ፓርቲ ግን የአካል ጉዳተኞች ጉዳይን በልዩ ትኩረት ሰጥቶ ራሱን የቻለ የአካል ጉዳተኞች ፖሊሲ የማዘጋጀት ስራ ሰርቷል፣ እየሰራም ይገኛል። እነዚህ ፖሊሲዎች ደግሞ ከመጽደቃቸው በፊት ምሁራን፣ የተለያዩ የህብረተሰብ ክፍሎች የእነዚህን የአካል ጉዳተኞች መብትና ደህንነት፣ ተሳትፎና ተጠቃሚነት እንዲሁም ደግሞ ምቹ የሆነ አገልግሎት ከመስጠት አኳያ በሚገባ ተሳታፊነትና ተጠቃሚነታቸውን ማረጋገጥ በሚቻልበት ደረጃ ላይ ነው ወይ የሚለውን ጭምር ከምሁራን ጋር ሰፊ ውይይት፣ ከአካል ጉዳተኞች ማህበራት ጋር ሰፊ ውይይት፣ ከባለድርሻ አካላት ጋር ሰፊ ውይይት እየተደረገበት ያለበት ሁኔታ ነው ያለው ማለት ነው። የጾታዊ ጥቃትን በተመለከተ እንግዲህ ጾታዊ ጥቃት መከላከልና ምላሽ መስጠት፣ መልሶ ማቋቋም ላይ ልዩ ትኩረት አድርገን እየሰጠን ነው። ጾታዊ ጥቃት ቅድሚያ እንዳይፈጸም የማድረግ ነው። ከተፈጸመ በኋላ ደግሞ ድጋፍ የማድረግ ሕክምና አገልግሎት እንዲያገኙ የማድረግ የህግ እርምጃዎች እንዲወሰዱ የማድረግ ነው። መልሶ ማቋቋም ደግሞ በተለያየ ደረጃ ላይ የሚገኙ አካላትን ደግሞ ማለት ጥቃት የደረሰባቸውን ሴቶች በተለያዩ የገቢ ማስገኛ ስራዎች ላይ ራሳቸውን ችለው መውጣት እንዲችሉ የማድረግ ነው። የሴቶች ጉዳይ ፖሊሲ ሴቶችን ተሳትፎ፣ ተጠቃሚነት፣ የውሳኔ ሰጭነት፣ የኢኮኖሚ የማህበራዊ ጉዳዮችን በተሟላ መንገድ ተግባራዊ ለማድረግ አስፈላጊው የሴቶች ማብቃት ፖሊሲ ተዘጋጅቷል። በቀጣይም ከምርጫ ሂደቱም ከመሄዳችንም በፊትም ጭምር ቀድመን አጸድቀን ወደ ስራ ምንገባ ይሆናል ማለት ነው። ተጨማሪ ባልደረባዬ ታደርጋለች። እሺ፣ አመሰግናለሁ። እንግዲህ ባልደረባዬ እንዳነሳችው በዋናነት የሴቶችና የአካል ጉዳተኞችን ተሳታፊና ተጠቃሚነትን ለማረጋገጥ የሚያስችሉ ህጎችን አውጥተናል። ያወጣናቸውን ህጎች መተግበር ጀምረናል። እነዚህን ተስፋ ሰጪ ውጤቶች እየተመዘገቡ የሚገኙበት ሁኔታ ስላለ ይህን አጠናክረን የምንቀጥል ይሆናል። ስለዚህ አካል ጉዳተኞች ሴቶች በሁሉም መስክ በኢኮኖሚ፣ በማህበራዊ፣ በፖለቲካ መስክ ያላቸው ተሳትፎና ተጠቃሚነት እንዲልቅ መስራት አለብን ብለን ስናስብ ለሀገር እድገት፣ ለሀገር ብልጽግና መሰረት መሆናቸውን በመገንዘብ ነው። ሴቶች፣ አካል ጉዳተኞች፣ አረጋውያንና ሌሎችም የተገለሉ የህብረተሰቡ አካላት በኢሶዴፓ ፖሊሲ መሰረት የፖለቲካ ውክልና፣ የውሳኔ ሰጪነት ቦታዎችን በእኩል እድል የማግኘትን የመንግስታዊ አስተዳደር ስርዓት ውስጥ አካታች ቦታ እንዲኖራቸው ይሰራል። የስልጣን ድርሻ ኖሯቸውም ደግሞ ሲምቦሊክ እንዳይሆን የሚተገብሩበት ወረቀታችን ላይ ያለው ፖሊሲ ደግሞ መሬት ላይ የሚወርድ እንዲሆን ኢሶዴፓ ይሰራል። በወረቀት ብቻ ላይ የተቀመጠ ፖሊሲ እስካሁን በሄድንበት ህዝባችንን ከዚህ ሊሚቴሽን ከተሳትፎ ከማገድ ስላላዳነን ማለት ነው። ይህ ከሆነ እያንዳንዱ በኢኮኖሚውም በማህበራዊውም በፖለቲካሊ ባለው ምህዳርም እንዲሰለፍ በዲሞክራሲ ተቋማት ላይ በፍትህ ተቋማት በልማት ድርጅቶች አካታች ቦታ እንዲኖራቸው ይሰራል። ጾታዊ ጥቃቶችን በተመለከተ ከቤተሰብ ጀምሮ በየትምህርት ቤቱ በባህልና በአኗኗር የማህበራዊ ዘይቤያችን ይሰራል። ህጋዊ ማሰሪያ ያለው መንገድም ይፈጥራል። የሴቶች መጠቃት ከቤተሰብ ጀምሮ ስለሆነ ከዛ ጀምሮ መሰራት እንዳለበት ኢሶዴፓ ያምናል። በዚህ አግባብ ከጎጂ ባህሎችም ከጥቃትም ራሳቸውን የሚከላከሉበት ህብረተሰቡም ደግሞ የሚከላከልበትን መንግስትም በህጋዊ ስርዓት የሚከላከልበትን አሰራር ያረጋግጣል። ለኢሶዴፓ ሴቶች ከጾታዊ ጥቃት ራሳቸውን የሚከላከሉበትን ሁኔታ እናመቻቻለን ብላችኋልና ምን ማለት ነው? በምን አግባብስ እንዲከላከሉ ታስችላላችሁ? ሴቶች አሁን ባህሉ ባላደገበት በጣም ትረስት ያደርጋሉ። አብረዋቸው የሚሄዱ ወንዶች ጓደኞቻቸውን፣ ጎረቤቶቻቸውንም አብረው የሚሄዱትን ግን በተዘዋዋሪ እብን ጎረቤት ትልቅ ሰዎች አባቶች የሚሆኑም ተማምነው ሲሄዱ ጥቃት ይደርሳልና ይሄንን አትሊስት ራሳቸውን ለጥቃት ከሚያሰጋቸው ቦታ መጠበቁ የነሱም አንደኛው ድርሻ ይሆናል የሴቶች። እንደገና ደግሞ ሴቶችን የማስተማር አሁን ለምሳሌ በትምህርት ቤትም ይሰጣል። ኦፍ ኮርስ አሁን ይሄ ጥሩ ጅማሮ አለን። ሴቶች ጥቃት ሲደርስባቸው እንኳን ኢሚዲየትሊ ሪፖርት አያረጉም። ወደ ሜዲካል ሴንተሮችም ሄደው ራሳቸውን
ሊመጣ ካለ ያልተፈለገ እርግዝናም በሽታም አይከላከሉም። ኢሚዲየትሊ ቢሄዱ ግን ይታደጋሉ። እነዚህ ነገሮች ሴቶች ራሳቸው የሚወስዱ አክሽኖች ላይ እንሰራለን። ነጻነትና እኩልነት ሁሉንም ተጠቃሚ ለማድረግ ነጻነትና እኩልነት ፓርቲ በርካታ እቅዶችን አዘጋጅቷል። ከነዚህ ውስጥ አካል ጉዳተኞችና ሴቶች ላይ ያሉት ህጎቻችን መፈተሽ አለባቸው ብሎ ያምናል። አንደኛ። ሁለተኛ ተግባራዊነታቸው ምን ያክል ነው የሚለው በጣም አጠያያቂ ስለሆነ እሱን በአግባቡ ሃንድል ማድረግ ይፈልጋል። ሌላው አካል ጉዳተኞች በተለየ ሁኔታ የስራ እድል እንዲያገኙ የህግ ማዕቀፍ መሻሻል አለበት። የከፋ የአካል ጉዳተኝነት ያለባቸው ዜጎች ልዩ ድጎማ ማግኘት አለባቸው። የአካል ጉዳተኞችን በተመጣጣኝ ዋጋ ጥራቱን የጠበቀ የጤና አገልግሎት እንዲያገኙ ይደረጋል። የአካል ጉዳተኛ ተማሪዎችን ፍላጎት ለማሟላት አካታች የትምህርት ስርዓት ተግባራዊ ይደረጋል። የአካል ጉዳተኞች በሚዲያ፣ በባህል፣ በጥበብ ስራዎች፣ በስፖርት እና በመሳሰሉ መድረኮች በአግባቡ እንዲሳተፉ ይደረጋል። ድርብርብ የአካል ጉዳት ያለባቸውና ልዩ ፍላጎት የሚፈልጉ ዜጎች ቅድሚያ ተጠቃሚ ይሆናሉ። ሌላ በሀገር ውስጥ ጦርነት ምክንያት ተፈናቅለው የሚገኙ በተለያየ ቦታ የሚገኙ አካል ጉዳተኞች ልዩ ክትትል ይፈልጋሉ። አካል ጉዳተኞች በቂ መረጃ ማግኘት እንዲችሉ የምልክት ቋንቋ በሀገር አቀፍ ደረጃ በሁሉም ኮሚኒኬሽን ወይም መገናኛ ብዙሃን ፎርማሊ እንዲካሄድ ይሆናል። ጾታዊ ጥቃትን ለመከላከል 4 አይነት መንገዶች አሉ። አንደኛው ግንዛቤ መፍጠር ነው። በየትኛውም የትምህርት ተቋማት ሰነዶች እንዲዘጋጁ፣ ፕሮግራሞች እንዲዘጋጁና የግንዛቤ መፍጠሪያ ፕሮግራሞች ግንዛቤ እንዲፈጠር ይደረጋል። ሁለተኛው ህጎች እናወጣለን። ያሉት ህጎች ክፍተታቸው ከዓለም አቀፍና አገር አቀፍ ህጎች አንጻር ታይቶ ማሻሻያ ይደረግባቸዋል። ሶስተኛው የፍትህ ተቋማት ገለልተኛ እንዲሆኑ እናደርጋለን። በአብዛኛው የፍትህ ተቋማት ገለልተኛ አለመሆን ወይም ደግሞ የተለየ ስልጠና የወሰዱ አለመሆናቸው የጾታዊ ጥቃት ብዙ በሚፈለገው መጠን ጥንት እንዳያደርግ አድርጎታል። አራተኛው ደግሞ እነዚህ የጉዳት የደረሰባቸው ሪሃቢሊቴት እንዲያደርጉ ሪሃቢሊቴሽን ሴንተሮች ይኖራል። በስልጠና በኢኮኖሚ የስራ እድል የተመቻቸ ይሆናል። አመሰግናለሁ። ነጻነትና እኩልነት ፓርቲ ጾታዊ ጥቃትን በሚመለከት ህግ እናወጣለን እናሻሽላለን ብላችኋል። ቅድም ስታነሱ ምን አይነት ህግ ነው የምታወጡት? የትኛውን ህግስ ነው የምታሻሽሉት? እሺ አመሰግናለሁ። እንግዲህ የቤት ውስጥ ጥቃትን በተመለከተ ህጉ በደንብ አድሬስ አያደርገውም፣ የወንጀል ህጉ። ስለዚህ እንደዚህ አይነት አካባቢ የሚፈጸሙ ጥቃቶች ወደ ውጭም አይወጡም። በባህሪው የጾታ ጥቃት በድብቅ የሚሰራ ሰዎች በሌሉበት የሚሰራ በመሆኑ ምክንያት ያንን ለማስረዳት የሚጠየቀው ማስረጃም በጣም ብዙ ርቀት ተሄዶ ነው። መቼ ነበር፣ ማን አይቶ ነበር፣ ሲጀመር ተደብቆ በድብቅ የሚሰራ መሆኑን ባህሪውን ያላገናዘበ ስለሆነ የወንጀሉን ባህሪና ታይፕ ያገናዘበ፣ ለምሳሌ ሴቶች ሲሆኑ፣ ህጻናት ሲሆኑ፣ አካል ጉዳተኛ ሲሆኑ፣ የአእምሮ እድገት ውስንነት ያለበት ሲሆኑ የሚያስረዱበት መንገድ በራሱ ማለት ነው ጥቃቱ የደረሰብን ብለው የሚያስረዱበት መንገድ መደበኛ ሰው፣ አቅል ያለው ሰው፣ አእምሮ ያለው ሰው በሚያስረዳበት ስታንዳርድ ሊለካ የማይገባ በመሆኑ የወንጀል ህጉም ሌሎችም የማስረጃ ህጎች ከዚህ አንጻር ተፈትሸው ከዚህ ጋር ተስማሚ በሆነ መንገድ መሻሻል አለባቸው ብለን እናምናለን። የአራቱን ፓርቲዎች ተወካዮች እናመሰግናለን። አሁን ቀጣዩ ተሳታፊዎችን የምናሳትፍበት ሰዓት ነው። እያንዳንዳችሁ ተሳታፊዎች አንዳንድ ጥያቄ ነው መጠየቅ ያለባችሁ። እሺ፣ አንድ እድል እዚህ ጋር ሰጣለሁ። 2 3 4 5 6 አመሰግናለሁኝ። የምጠይቀው ብልጽግና ፓርቲን ነው። ላለፉት 30 ዓመታት ከ1983 ጀምሮ የሴቶች ፖሊሲው ጀንደር ፖሊሲው አልጸደቀም እና አሁን ደግሞ በዚህ በሚያልቀው የምርጫ ጊዜ እናስፈጽመዋለን እናጸድቀዋለን ብላችኋልና ቅድም ስታቀርቡ ምን ያህል እርግጠኛ ናችሁ የሚለውን ነገር ለመጠየቅ ነው። አመሰግናለሁ። የሴቶች ጉዳይ ፖሊሲ ቅድም ወንድሜ እንዳልከውም ረዘም ያለ ጊዜ ወስዷል። ግን ረዥም ጊዜ ቢወስድም ደግሞ በቀጣይ ፖሊሲ ያው በየጊዜው የሚዘጋጅ አይደለም፣ ለረዥም ዓመታት ማገልገል ያለበት ነው። ከዚህ አኳያ ሴቶችን ማብቃትና የስርዓተ ጾታ እኩልነትን ለማረጋገጥ እንደ ሀገር የምን አይነት የፖሊሲ አማራጭ ብንከተል የተሻለ ይሆናል የሚል ረዘም ያለ ጊዜ ውይይቶችን ሜቢ ኤውላም ተሳትፎ ሊሆን ይችላል። ረዘም ያለ ጊዜ ውይይቶችን አድርገናል። ነገር ግን አሁን በአጠቃላይ ጨርሰን ለሚመለከታቸው ያው ፖሊሲዎች ሲጸድቁ ህግ
ማዕቀፎች ወይም ደግሞ የህግ ሂደቶች አሉት። ፓርቲያችን ይህንን ፖሊሲ በአግባቡ ጸድቆ ወደ ተግባር እንዲገባ አስፈላጊው ዝግጅት ያጠናቀቀበት ነው። ከምርጫ በፊት አሁን ባለው ሂደት ውስጥ በአጭር ጊዜ ውስጥ ተግባራዊ ያደርጋል የሚል እምነት አለኝ ማለት ነው። ስለዚህ ፓርቲያችንም በዛ መልኩ ነው እየሰራ ያለው። አንድ ጥያቄ ነው ያለኝ ለህዳሴ ፓርቲ። ቅድም ሲስተር ሀሊ ስታቀርብ ማህበራትን በተለይ አካል ጉዳተኛ ማህበራት፣ ሴቶች ማህበራት፣ እንደዚህ የመሳሰሉ ሌሎቹ ማህበራት ከገዢ ፓርቲ ነጻ የሆነ ማህበር እናቋቁማለን የሚል ነገር አቅርባለች እና እነዚህ ማህበራት ገለልተኛ መሆናቸውን ነው የምናውቀው። የሚቋቋሙበትም የራሳቸው አሰራር አላቸው። ሲቪክ ማህበራት ናቸው። በራሳቸው ፍላጎት ነው የሚቋቋሙት። ለራሳቸው አላማ መብቶቻቸውን ለማስጠበቅ ነው የሚቋቋሙትና ፓርቲዎች ሲቪክ ማህበራትን የማቋቋም ወይም ማህበራትን በራሳችሁ መንገድ የማቋቋም ስልጣን አላችሁ ወይ የሚል ጥያቄ ለማንሳት ነው። አመሰግናለሁ። አመሰግናለሁ። ከወይዘሮ አጸደ የቀረበልን ጥያቄ ምላሽ ለመስጠት ነው። ገዢው ፓርቲ የፖለቲካ መጠቀሚያ ነው ያደረጋቸው። ምክንያቱም ይህም የሚያሳየው ሴቶች ሲበደሉ፣ ፍትህ ሲጓደል በሙሉ አቅማቸው እነዚህ ማህበራት እየተከራከሩና ፍትህን እንዲሰፍን ጫና እያሳደሩ ስላልሆነ ከፖሊሲ አውጮች ተጽዕኖ አልተላቀቁም ብሎ ህዳሴ ፓርቲ ህዳሴ ስለሚያምን ነው። እሺ እህቴ እንዳለችው ነው። ማህበራትን ነፃ ነው ብለን አናምንም፣ ገለልተኛ ናቸውም ብለን አናምንም። ምክንያቱም የሆነ የመንግስት ጣልቃ ገብነት ወይም ደግሞ እጅ አለ ብለን ነው የምናምነው። ምክንያቱም እያየን ያለ ነው መሬት ላይ ወርዶ ብዙ ሴቶች ሲጠቁ ሲበደሉ፣ አካል ጉዳተኞችንም እያየን ስለሆነ ለዛ ነው ከመንግስት ውጭ ሆነው ቢሰሩ የተሻለ ውጤታማ ይሆናሉ ብለን የምናምነው ማለት ነው። የማነሳው ጥያቄ እኛ የአእምሮ እድገት ውስንነት ያለብን ወጣቶች ህጻናቶችን ጨምሮ የትምህርት እድል ላይ ምን እየተሰራላቸው ነው? የትምህርት እድል እንዴት ነው ማግኘት የሚችሉት? ምን ያህል እየተሰራ ነው በህጻናቶች ላይ? ህጻናቶችስ እንዴት ነው ከቤት የወጡ ነው? ግንዛቤስ እንዴት ነው እየተሰጣቸው ያለው? ይህን አያይዤ ማንሳት ፈልጋለሁ ማለት ነው። የአእምሮ እድገት ውስንነት ያለባቸው ህጻናቶች እንደ ማንኛውም ሰው እንደዚህ በትምህርት እድል ላይ ብዙም ተጽዕኖ እየተደረገባቸው የሚገኝ ስለሆኑ ማለት ነው። በመቀጠል ደግሞ ወጣቶች እንደኛ ያሉ ወጣቶች የአእምሮ እድገት ያለባቸው ወጣቶች ከጨረሱ ወይም ትምህርት ላይ እንትን ካሉ በኋላ ደግሞ ወደ ስራ ለመግባት የሚያደርጉት ጥረት አለ። ወደ ስራ ደግሞ ለመግባት የሚያደርጉት ጥረት ላይ ደግሞ ተጽዕኖ ይደርስባቸዋል ማለት ነው። ከማህበረሰቡ ጀምሮ የተለያየ ተጽዕኖ ይደርስባቸዋል ማለት ነው። ስለዚህ ምን ያህል እየተሰራ ነው? አመሰግናለሁ። የአእምሮ ውስንነት ያለባቸው ላይ ምን አስባችኋል ነው። ይህ የተፈጥሮ ጉዳይ ስለሆነ ከሁሉም የህብረተሰቡ አካላት እኩል ናቸው ብለን ነው የምናምነው። የተሻለ ለነሱ የተለያዩ አይነት ድጋፎችን እናደርጋለን። ለምሳሌ ሙያ ሊሆን ይችላል። እነሱ ሊቀበሏቸው የሚችሏቸውን ነገሮች በማጥናት ወደ ተግባር እንቀይራቸዋለን ማለት ነው። አመሰግናለሁ። ቀጥሎ ከብልጽግና ፓርቲ የአእምሮ እድገት ውስንነት ያለባቸው የህብረተሰብ ክፍሎችን ትምህርት ተደራሽ ከማድረግ አኳያ ምን እየተሰራ ነው የሚለውን ነው። እንግዲህ አካል ጉዳተኞችን በትምህርት ተጠቃሚ ለማድረግ የትምህርት ተቋዳሽ እንዲሆኑ ለማድረግ አዋጅ አውጥተናል። ባለፈው አመት በዚሁ በለውጡ አጠቃላይ ትምህርት አዋጅ ሲወጣ አካል ጉዳተኞች የትምህርት ተጠቃሚ እንዲሆኑ ራሱን የቻለ ድንጋጌ ተቀምጦለት በመመሪያ ተደግፎ ትምህርት እንዲያገኙ እንደ አካል ጉዳት አይነታቸው ተጠቃሚ እንዲሆኑ በግልጽ የተቀመጠ ነው። ይህንንም ከአካል ጉዳተኛ ማህበራት ጋር ከሚመለከታቸው ባለድርሻ አካላት ጋር በማሳተፍ እየሰራን እንገኛለን። አሁን የጀመርነውን በነገራችን ላይ ስለ አካል ጉዳተኞች ትምህርት ሲነሳ አሁን በተጨባጭ 1621 የድጋፍ ማዕከላት ለትምህርት ኢንክሉሲቭ ሪሶርስ ሴንተርስ አሉን። ትምህርትን ለአካል ጉዳተኞች ተደራሽ ለማድረግ ይህንን በስፋት ለመስራት እና ለማዳረስ ትልቅ አቅም የሚሆነን ህግ ነው። ይህንን በስፋት እንሄድበታለን። አካል ጉዳተኞች ልማቱ ውስጥ የራሳቸውን ድርሻ መወጣት ሲችሉ ነው አገር የሚበለጽገው ብሎ ብልጽግና ስለሚያምን በዚህ አግባብ ለማንሳት እንወዳለን። ሁለተኛው ከስራ ቅጥር ጋር ተያይዞ የስራ ቅጥርን በተመለከተ በአንድ በኩል አፋርማቲቭ አክሽን ልዩ የድጋፍ እርምጃ አለ፣ በህግ የተደነገገ ነው። ይሄ ተግባራዊ እንዲሆን እየተከታተልን ነው ያለ ነው፣ እየሰራን ነው ያለ ነው። ለውጦች አሉ። አሁንም የሚቀረን ስላለ በቀጣይ በስፋት የምንሄድበት ይሆናል። እናመሰግናለን። የአእምሮ ውስንነት በተመለከተ የትምህርት እድል ህጻናት በበቂ ያላገኙ የሚባለው ይሄ ትክክል ነው። በጣም ጥቂቱ ናቸው እድሉን ያገኙት።
እድሉን አግኝተው ተምረው ደግሞ ወደ ስራ በሚመጡበት ጊዜ የወጣቶች ስራ የእኩል ታይተው ያለ ማግኘት ሁኔታም ፓርቲያችን በጣም የተገነዘበው ነው። እንደ ሶዴፓ ይሄ የአካል ጉዳተኞች ሴክተር በአግባቡ ኮንሲደር አልተደረገም። ሁለተኛ ደግሞ የአካል ጉዳተኞች ለምሳሌ ስሜታዊ ሆነው ካላቸው ከሚኖሩበት ነገር ተነስተው በሚናገሩት ሁሉ ቶሎ ኢሪቴትድ የመሆን ነገራቸውን ለማዳመጥ ጆሮ አለመስጠት ሁሉ እኛ በፖለቲካ ፓርቲ ውስጥም ማስተዋል ችለናል እና እነዚህ ነገሮች ሊቀረፉ ይገባል። ፖሊሲም ሲቀረጽ የትምህርት ቤት ፋሲሊቴሽንም ሲመጣ እነሱ መካተት አለባቸው። ትክክለኛውን ፊሊንግ የሚያውቁ እነሱ ናቸውና ደግሞ ትክክለኛውን መፍትሄ እነሱ እጅ ስላለ ማለት ነው። ይሄ አካታች የእኩል ተደራሽነት መብት የሁሉም ዜጋ እኮ ነው፣ የእኩል ነው። ግን አሁን ባለው ስርዓት የፓርቲ ጥገኝነት የግድ ነው። ለትምህርት ቤቱም የፓርቲ ጥገኝነትን ያስፈልጋል። ሲጨርሱ ለስራም የፓርቲ ጥገኝነት የግድ የሆነበት ስለሆነ እንደ ሶዴፓ ይሄንን እናርማለን። በዜግነቱ የእኩል መብቱን እናረጋግጣለን እንላለን። የእኩል ተደራሽነቱን የሪሶርስም እኩል ተጠቃሚነት ለምሳሌ የፖለቲካ ጥገኝነትና የባለስልጣን ጥገኝነት ያለው አይደለም ሀገር ውስጥ ከሀገር ውጭም ሀገር ውስጥ የማይገኙትንም ፋሲሊቲዎች ሄዶ ያገኛል። ሀገር ውስጥ ያለው በቂ አይደለም ካለ እንዲያውም እዛ ጋር አይሄድም። ግን ሌላው ድሃው የማህበረሰቡ ክፍል ኢትዮጵያዊው ከጓዳ የመውጣት እድልም አላገኘም እና ይሄንን ሁኔታ በትክክል እናጠናለን። እንደ ሶዴፓ መሬት የወረደ ስራ እንሰራለን። እናመሰግናለን። የአእምሮ እድገት ውስንነት ጋር በተያያዘ የተነሳውን ጥያቄ አድሬስ ለማድረግ እንግዲህ ልዩ ድጋፍ ቀደም ሲልም አካል ጉዳተኞችን ስናነሳ ልዩ ድጋፍ የሚያስፈልጋቸው ልዩ ድጋፍ እንዲደረግላቸው ይደረጋል ብለናል። ይሄን ያልንበት ምክንያት ምንድነው? ለምሳሌ የአእምሮ እድገት ውስንነት ያለባቸው ትምህርት ቤት እንኳን ቢገቡ የሚሰጣቸው የትምህርት ሁኔታ የትምህርት ስርዓት የተለየ በመሆኑ ምክንያት አሁን እንደውም በተግባራዊ እየተደረገ ያለው አንድ የአእምሮ እድገት ውስንነት ልጅ ያላት እናት ልጇን ይዛ ለማስተማር ከሄደች አስተማሪ ቅጠሪ፣ እንደዚህ አይነት ልዩ ድጋፍ የሚሰጠው አስተማሪ ቅጠሪ ተብላ እንድትቀጥር ትገደዳለች ማለት ነው። እኛ ግን እናትየው ሳይሆን መቅጠር ያለባት ትምህርት ቤቶች የአእምሮ እድገት ውስንነት ያለባቸውን ልጆች ሊያስተናግድ የሚችል የትምህርት ስርዓት እና ማሻሻያ እናደርጋለን ብለን ቀደም ሲልም ገልጸናል። በዛ አግባብ ትምህርት ቤቶች ናቸው ይህንን ለማስተናገድ የሚችል ስርዓት መዘርጋት ያለባቸው። ስለዚህ ልዩ ስልጠና የወሰዱ መምህራንን እንዲቀጥሩ ልዩ ድጋፍ እንዲያደርጉ ይደረጋል ማለት ነው። በጤናውም ዘርፍ እንደዛው ነው። ይሄ ማለት አንድ የአእምሮ እድገት ውስንነት ልጅ ያላት እናት ጤናማ የሆነ ፋሚሊ ቤተሰብ እንዳይኖራት ያደርጋታል። ይሄ ማለት ቀን ከቀን ክትትሉ ያ ስለሆነ እኛ በግልም ሆነ በመንግስት እንደዚህ አይነት ተቋማት ከሌሉ እሱን ለመርዳት በምታጠፋው ምክንያት በስነ ልቦናም የኢኮኖሚውም ይሄንን መርዳት ሀገር መርዳት ነው። እችን ሴትዮ መርዳት ቤተሰብ መርዳት ነው። ቤተሰቡን መርዳት ማህበረሰቡ መርዳት ነው። ማህበረሰብ መርዳት ደግሞ ሀገር መርዳት ነው። ስለዚህ ኢኮኖሚያዊ እድገታችን ላይ ራሱ የሚያመጣው ተጽዕኖ በመኖሩ ምክንያት እንዲህ አይነት የሚሰሩ ተቋማትን የጤና ሴክተሮችን የትምህርት ተቋማትን የሚያበረታታ ከግብር ነጻ የሚሆኑበት የተለያዩ ማበረታቻ መንገዶች ተመቻችተው በዚህ አግባብ የአእምሮ እድገት ውስንነት ያለባቸው የዜጋ ስለሆኑ መብታቸው ስለሆነ ይህንን በዚህ አግባብ የምንሄድበት ሁኔታ ይኖራል ማለት ነው። ስራ ለሚጠብቁ ቤተሰቦቻቸው ጋር እየኖሩ ላሉ ምን ልታደርጉ ትችላላችሁ? ቤታችን ተቀምጠናል አይነት ጥያቄ ነው የቀረበው። ትክክል ነው። ይሄም ቤተሰብ መደገፍ አለበት ብለን እናምናለን። እነሱን እየተንከባከበ ያለ ቤተሰብ ልዩ ድጋፍ ይፈልጋል ማለት ነው። እነዚህ የህብረተሰብ ክፍሎች ትምህርት አላገኙም፣ የተለያየ ጫና ቤተሰብ ላይ አለ። ስለዚህ አካል ጉዳተኝነት በቤተሰብ ደረጃም ሰፊ የሆነ ድጋፍ የሚፈልግ ጉዳይ እንደሆነ ትኩረት አድርገን እንሰራለን የሚል አስቀምጠናል። የምጠይቀው ጥያቄ ለብልጽግና ነው። እንግዲህ ገለጻ ስታደርጉ 60% አካል ጉዳተኞችን የቀጠረ ታክስ ይቀነስለታል የሚል ገልጻችኋልና ለመሆኑ 60% አካል ጉዳተኛን የቀጠረ ድርጅት አለ ወይ ብትጠቅሱልኝ? 60% የተባለው የግል ተቋማት በተለይም ደግሞ በዚህ ረገድ ቅጥር ላይ የሚሰማሩ ቅጥር የሚቀጥሩ ተቋማት የተሻለ አካል ጉዳተኞችን በቀጠሩ ቁጥር ከሚኖራቸው ታክስ
ኤግዘምት ይደረጋሉ የሚለውን ሀሳብ ለማመላከት የተቀመጠ እንደሆነ ለማንሳት ነው እንጂ 60 በመቶ ቀጥረዋል የሚል አይደለም ማለት ነው። ስለዚህ 60 በመቶ ከታክስ ነጻ የሚሆንበት ከታክስ የሚቀነስላቸው እንደሆነ አካል ጉዳተኞችን መቅጠር የቻሉ ካምፓኒዎች፣ ተቋማት የሚለውን እንድትይዙልን ለማንሳት እንፈልጋለን። ይህን ደግሞ በስፋት የምንሰራው ይሆናል። እስካሁን 60 በመቶ ቀጥረው አገልግሎቱን ያገኙ የአካል ጉዳተኞች ተቋማት አሉ። በቀጣይም ደግሞ እንደምንሰራበት በስፋት ጀምረናል፣ በስፋት የምንሰራበት ይሆናል የሚለውን ለማንሳት ነው። ተጨማሪ ለማድረግ አካል ጉዳተኞችን የሚቀጥሩ የግል ተቋማትን ለማበረታታት መንግስት የወሰደው አክሽን ነው። 60 በመቶ አካል ጉዳተኞችን የቀጠሩ የግል ተቋማት በቀጠሩበት ሂደት ውስጥ በ60 በመቶ ታክስ ኤግዘምት ይደረግላቸዋል። በዚህ መልኩ ተግባራዊ እየተደረገ ያለበት ሁኔታ አለ። ነገር ግን በዛ ልክ ደግሞ የግል ተቋማት አካል ጉዳተኞችን በአካል ጉዳታቸው አይነት ታሳቢ ያደረጉ የስራ መስኮች ላይ አሳትፈው በተገቢው ቦታ እየሄዱ ነው ወይ ብሎ በሚታይበት ሰዓት ገና የሚቀሩ ነገሮች አሉ። ያንን ጉድለት ለመሙላት ነው በዚህ ልክ ብልጽግና ፓርቲ የተለየ አፈርማቲቭ አክሽን ወይም የተለየ እርምጃ በዚህ ልክ ታክስ ኤግዛምት የማድረግ ስራ እየሰራ ያለበት ሁኔታ ነው ያለው። እኔ የምጠይቀው ብልጽግናን ነው። ምንድነው የምጠይቀው? 7ኛው ሀገራዊ ምርጫ ላይ ሴት አካል ጉዳተኞችን ምን ያህል አሳትፋቸዋል? በቁጥር ማለትም ያው እንደሚታወቀው ብልጽግና የተለያዩ ባለሙያዎችን አሳትፏል። ለምሳሌ ከአርሶ አደር እስከ ሐኪም አሳትፏልና ሴት አካል ጉዳተኞችን በ7ኛው ሀገራዊ ምርጫ ምን ያህል አሳትፋቸዋል ነው የሚለው። ደቂቃ ካለኝ ለአራታችሁም እንደሚታወቀው የአካል ጉዳተኞች ጉዳይ እስካሁን በቻሪቲ ነው ሲተገበር የነበረው። አሁን ላይ አራታችሁም ምን አይነት ሞዴል ነው የምትከተሉት የአካል ጉዳተኞችን ጉዳይ? አመሰግናለሁ። አመሰግናለሁ። ብልጽግና ፓርቲ አካል ጉዳተኛ ሴቶችንም አካል ጉዳተኛ ወንዶችንም ጭምር በ2 በመቶ የግዴታ መሳተፍ አለባቸው ብሎ በህግ ያስቀመጠበት በተግባርም እየተገበረ ያለበት ሁኔታ ነው ያለውና ስለዚህ የአካል ጉዳተኛ ሴቶችንም ታሳቢ ያደረገ ነው እየሰራን ያለ ነው ማለት ነው። ከሞዴል አኳያ እኛ ቻሪቲ ሞዴልን አንከተልም። የአካል ጉዳተኞች የመብት ጉዳይ ነው ብለን ነው የምናምነው። የመብት ጉዳይ ስለሆነ ይህንኑ ሞዴል የሚያስፈጽመውን ተከትለን የምንሄድ ይሆናል። እሺ፣ አመሰግናለሁ። የምንከተለው ሞዴል ምንድነው? ህብረተሰቡን ከህብረተሰቡ ጋር በማቀናጀት እነዚህ አካል ጉዳተኞችን የራሳቸው የሆኑ በራሳቸው እንዲንቀሳቀሱ ወይም ደግሞ ተደራሽነታቸው በሰፋ መልኩ ራሳቸውን እንዲመሩበትና በራሳቸው ተከታትለው ነገሮችን ማድረግ እንዲችሉ በመንግስት ዘንድ ድጋፍና ክትትል ይደረግላቸዋል። አሁን ላይ ይሄንን ሞዴል ነው የምንከተለው ለማለት ያስቸግረናል። ምክንያቱም የግድ ጥናት ያስፈልገናል። ጥናቶችን አጥንተን ነው ለዚህኛው ይሄንን ብንል ለሌላኛው ደግሞ ምን እንጠቀማለን የሚለውን ጥናቶችን አድርገን በጥናቱ ላይ ተመርኩዘን ነው ልንተገብረው የምንችለው ማለት ነው። አካል ጉዳተኞች የሚተዳደሩበት እስካሁን በቻሪቲ ነው የተባለውም ጥያቄ ትክክል ነው። ይሄም እጅግ የሚያሳዝን ነው። እንደ ሀገር ብዙ ኦፕሽኖች አሉ። ከቻሪቲ የሚመጡም አገር ውስጥ ደግሞ ከህብረተሰቡም የሚገኙ የተለያዩ ምንጮች አሉ። ይሄንን የሚያስችሉ ሪሶርሶች ግን እነሱን አልተጠቀምንም። ሁል ጊዜ ጥገኛ የመሆን ነገር እነሱ ኢትዮጵያውያን ናቸው። የኢትዮጵያ ሪሶርስ መብት አላቸው። የጥገኝነት የቻሪቲ ድጋፍ ሊለመንላቸው ብቻ አይገባምና እሱ ላይ ሶዴፓ መሬት የወረደ ፖሊሲ አሁንም አለው። ስለዚህ የትኛውን መንገድ ትከተላላችሁ እናንተ? እኛ አካታች የሆነውን እንከተላለን። የሀገር ውስጥ ሪሶርስን መጠቀም አለብን። የሀገር ውስጥ መፍትሄም ሊዘጋጅ ይገባል። የቻሪቲውንም ደግሞ እንደ አንድ ኦፕሽን ነው መውሰድ ያለብን እንጂ ዲፔንዳንት መሆን የለብንም ብለን ነው ምናምነው። እንደ ሀገር ፉሊ ዲፔንደንሲ የቆመ ቀን የሉም ማለት ነው፣ ይበተናሉ። የምትከተሉት ሞዴል ምንድን ነው የምትለው በጣም ወሳኝ ስለሆነች አካል ጉዳተኞች፣ ሴቶች ወይም ልዩ ድጋፍ የሚፈልጉ የህብረተሰብ ክፍሎች በሙሉ ልማታዊ በሆነ መንገድ መስራት አለብን የሚል አቋም አለው ነጻነትና እኩልነት ፓርቲ። ይሄን የምንለው ምንድነው? እነዚህ የህብረተሰብ ክፍሎች ቻሪቲ ሞዴልን ተከትለን መቼም ልናሳትፋቸው አንችልም ብለን እናስባለን። ዛሬ ላይ የሚኖሩበት ልንሰጣቸው ወይም የሆነ ነገር ልናደርግላቸው እንችላለን። ነገር ግን በዘላቂነት እጅግ በጣም ከፍተኛ ቁጥር ያለው ማህበረሰብ ክፍል ስለሆነ በዘላቂነት በስራ እድልና ስራ ፈጠራ ውስጥ እየተሳተፈ ሀገሩን የሚለውጥበት በተለያየ ደረጃ አመራር ውስጥ የሚሳተፍበትን አሰራር መዘርጋት ያስፈልጋል። ይሄን ለማድረግ ደግሞ አቅማቸውን አውጥተው እንዲጠቀሙ የትምህርትና ስልጠና ስርዓትን ማስፋፋት ያስፈልጋል። ለዚህ በቂ በጀት መመደብ የግድ ነው የሚል አቋም አለው ነጻነትና እኩልነት ፓርቲ። ነጻነትና እኩልነት ፓርቲን ብትመርጡ ይህንን እናሳካለን ብለን እናስባለን።
እኔ የሚጠይቀው የኢትዮጵያ እንደሚታወቁ የዩኤንሲአርፒዲ የፈረመች ከአፍሪካ አንደኛ ሀገር ናትና ይሄንንስ እናንተ እንደ ፓርቲ አባላት ይሄንን ታውቃላችሁ ወይ? እሱንስ ይሄንን ከፈረመች በኋላስ የሲአርፒዲን ምን ያህል እያስኬደች እንደሆነ ምን የሚታወቁት ነገር አለ እና ለዛ ምላሽ እንድሰጡ። ከዛ የተለያዩ አዋጆች አሉ። ለምሳሌ ህንፃ በብልጽግና ተነስተዋልና የህንፃ አዋጅ አለ። የስራ እድል ፈጠራ አዋጅ በአካል ጉዳተኞች ላይ አለ። ይሄ አዋጁስ ምን ያህል እየሰራ እንደሆነ የገመገማችሁት ነገር አለ ወይ? ካለም ብትገልጹ ጥሩ ነው ለማለት ነው። አመሰግናለሁ። አመሰግናለሁ። ዓለም አቀፍ የአካል ጉዳተኞች መብት ስምምነትን የተመለከተ ታውቁታላችሁ የሚል ተነስቷል። ለሁላችንም ስለተነሳ ብልጽግና ፓርቲ የአካል ጉዳተኞችን በዚህ በስምምነቱ የተቀመጠውን እያንዳንዱ አዋጅ ከአጠቃላይ አሁን አጠቃላይ ከፖሊሲያችን አኳያ እንዲሁም ደግሞ ዲሴቢሊቲ አክት እየወጣ ስለሆነ በዚሁ እንዲካተትና እንደ ሀገራችን አካል ጉዳተኞች ተሳታፊ ተጠቃሚ ሊሆኑ የሚችሉበትን እድል ከመፍጠር አኳያ እየሰራን ያለን መሆኑን ማንሳት እንፈልጋለን። ከዚህ አንጻር የጀመርነውን ስራ አጠናክረን እንደምንቀጥል ለማንሳት ነው። የወጡ አዋጆችና ህጎች ተግባራዊ እየተደረጉ ነው ወይ? ቅድም ለተነሳው በተለይ ከህንፃ አዋጁም እንዲሁም ደግሞ የስራ እድል ፈጠራ አማራጮች ውስጥም እንደዚሁ አካል ጉዳተኞችን እየተፈጸሙ ነው ወይ? አዎ፣ የግልም የመንግስትም ህንፃዎች በልዩ ትኩረት በህንፃ አስተዳደር ሂደት ውስጥ እያንዳንዱ ከዲዛይን ጀምሮ አካል ጉዳተኞችን ታሳቢ ባደረገ መንገድ ነው ወይ ዲዛይን የተደረገው? ከዲዛይን በኋላ ደግሞ ግንባታዎቹ በዛ መልኩ ነው ወይ ተግባራዊ እየተደረጉ ያለበት የሚለውንም ጭምር ክትትል ድጋፍ የምናደርግበት የራሱ የሆነ አሰራር ስርዓት አለው። ነገር ግን ደግሞ በቅርብ ጊዜያት የሰራ ናቸው። በተለይ አዲስ አበባ ላይ በምታዩበት ሰዓት ከአዲስ አበባም ደግሞ ወጣ ብሎ ወደ 60 ከተሞች ላይ የከተማ ኮሪደር ልማት ስራዎችን እየሰራን ነው። ህንፃዎቹም መንገዶችም አጠቃላይ ሁሉንም አካል ጉዳተኞችን ታሳቢ ባደረገ መንገድ እየሰራን ነው። ነገር ግን በቂ ነው ወይ? አይደለም። በጣም ትላንትና የተወዘፉ ረዘም ጊዜ የወሰዱ ችግሮች አሉ። እነሱን ሁሉ ለመፍታት ለመስራት ጥረት እያደረግን ነው። ዋናው ህጉን ማውጣት ነው። እናመሰግናለን። ሰዓት ተጠናቋል። ዓለም አቀፍ ስምምነቶችም ላይ እንደ ሀገር ኢትዮጵያ ቀድማ ነው የምትስማማው ብዙ ነገሮች ላይ። መሬት በሚወርድበት ጊዜ ግን አሁንም ፖለቲሳይዝድ ነው። ለኢትዮጵያ ፖለቲካሊ የሚጠቅም ነገር ከሆነ ስርዓቱ የሚፈልገው ነገር ከሆነ ይተገበራል። ያ ካልሆነ ደግሞ ላይተገበር ይችላል። ቱ ቢ ኦነስት ቅድም ወንድሜ ያነሳውን ዲቴይል የለኝም፣ ግን ዲቴይሉ ቢኖረኝ የተሻለ ምን ሰርተን ምን አጣን እንደ ሀገር የምንለውን ማየት እንችል ነበር ብዬ አስባለሁ። ስለዚህ ያም ሁሉ አለአግባብ የሄድንባቸው ነገሮች ሊፈተሹ ይገባል፣ ሊታረሙ ይገባል። መሬት ወርደው ደግሞ እነሱን የዚህን ጉዳት የደረሰበትን አካል ያካተተ መፍትሄ ላይ መስራት አለብን። ያ ፊሊንግ እኮ በውስጣቸው በተፈጥሮ ያለ እነሱ ብቻ የሚያውቁት ፊሊንግ አለ። እነሱ ብቻ ደግሞ ይሄ ቢሆን መፍትሄ ነው የሚሉት እሳቤ አለ። ያንን ኢንክሉሲቭሊ አይተን እንደ ስርዓት የነሱ ግብአት ኖሮ እኛ ይሄ ነው የተመቸን ይሄን ነው ያወቅንልህ በዚህ ሂድ ብቻ ሳይሆን ይሄ ይመቸኛል ያሉትን ፖሊሲና ፕሮሲጀር ስንቀርጽ የነሱን ግብአት ይዘን እንደ ኢሶዴፓ እንሄዳለን እንላለን። ኢሶዴፓን ምረጡ ብትመርጡ ይሄንን እናሳካለን ብለን እናምናለን። ለዚህም ግብአታችን ህዝባችንና ይሄው ተጎጂው አካል ነው የራሱን መብት በራሱ ያስከብራል ብለን እናምናለን። እናመሰግናለን። ነጻነትና እኩልነት ኢንተርናሽናል ኮንቬንሽኑ ላይ ያሉትን አፈጻጸሞች በሚመለከት የተነሳ ጥያቄ አለ። ኮንቬንሽኑን ፈርመናል፣ ግልጽ ነው። ነገር ግን በርካታ ክፍተቶች አሉብን አፈጻጸሙ ላይ። ያንን ለማስተካከል ነው ነጻነትና እኩልነት ፓርቲ በርካታ እርምጃዎችን ያስቀመጠው ማለት ነው። ስለዚህ አንደኛው ውስንነት የበጀት ውስንነት ነው። በቂ በጀት ለዚህ ሴክተር አይመደብም የሚል እምነት ነጻነትና እኩልነት ፓርቲ አለው። አፈጻጸም ላይ በርካታ ክፍተቶች የሚፈጠሩት በዚህ ምክንያት ነው። እነዚህ ህብረተሰብ ክፍሎች ድጋፍ እንዲደረግላቸው በርካታ ፋይናንስ ይፈልጋል። ስለዚህ አስፈላጊውን በጀት ለዚህ መመደብ አለበት የሚል አቋም አለን ማለት ነው። ሌላው አረጋውያንን የተመለከተ ነገር ማንሳት እፈልጋለሁ። እነዚህ ዜጎች ኢትዮጵያ ውስጥ በተለያየ ቦታ ወድቀዋል እናንሳቸው የሚሉ ጩኸቶችን እንሰማለን። 40 ዓመት 50 ዓመት 60 ዓመት ኢትዮጵያን ያገለገሉ እጅግ በጣም ትልልቅና ውድ ኢትዮጵያውያን
ትኩረት ስላልተሰጠውና በቂ የፖሊሲ ድጋፍ ባለማግኘቱ ለነሱ የተለየ ድጋፍ የሚደረግበት አግባብ በዚህ ስርዓት ውስጥ አላየንም። ስለዚህ ነጻነትና እኩልነት ፓርቲ ለዚህ የተለየ ነገር ያደርጋል ማለት ነው። እናመሰግናለን ሁላችሁንም። በቀጣይ ደግሞ ከዚህ ከአንድ ቁጥር ጀምርና እንግዲህ የእርስ በርስ መጠያየቅን አንዳችሁ ለሁሉም እንግዲህ ለሶስቱም የምታደርሱ ከሆነ እንደዚሁ እየጠራችሁ እየጨረሳችሁ ትሄዳላችሁ ማለት ነው። ህዳሴ ጀምሩ። እሺ አመሰግናለሁ። የመጀመሪያው ጥያቄ ለብልጽግና ፓርቲ ነው ጥያቄ ያለኝ። ሁለት ጥያቄዎች አሉኝ። የሴቶችን ጥቃት በተመለከተ ፓርቲያችሁ ብልጽግና ምን እየሰራ ነው? ሴቶች እየተገደሉ ነው፣ እየታገቱ ነው፣ እየተደፈሩ ነው። ይህ ሁሉ ባለበት ሁኔታ የህግ ማዕቀፍ የላላ በሚመስል መልኩ እየታየ ነው ያለው። ፓርቲያችሁ ምን እየሰራ ነው? የሚፈረደውን ፍርድ እያየ ነው ስለሆነ ማለት ነው። ሌላኛው ለአካል ጉዳተኞች ነው። አካል ጉዳተኞችን በተመለከተ ለእይታ በሚመስል መልኩ ነው ምንድነው እየተከናወነ ያለው? መንገዶችን ብንመለከት በየቦታው ያሉ ጉድጓዶች አሉ። ብዙ እህትና ወንድሞቻችን አካል ጉዳተኞች እዛ ላይ ችግር እየተፈጠረባቸው ነው ያሉት። ለምንድን ነው ጉድጓዶች ከተቆፈሩ ወዲያው አስደፍናችሁ ለነዚህ እህቶችና ወንድሞቻችን አመቺ የሆነ መንገዶችን ማትፈጥሩት? እኔ አንድ ጥያቄ ያለኝ ለብልጽግና የሴቶች እና የአካል ጉዳተኞች ችግር ከፓርቲ ሳጥን ያለፈ ነው። እኛ የአካል ጉዳተኞችም ሴቶችም በብልጽግና ፓርቲ ውስጥ አሉን። ነገር ግን ከሳጥናቸው ወጥተው የሴቶችን መብት የአካል ጉዳተኞችን መብት ለመከላከል በምርጫ ሰዓት በተለይ ጥቃቶች፣ ማሸማቀቅ፣ ክብር ነክ የሆኑ ስድቦች የሚያዋርዱ ላይክ ለምሳሌ የዞን እና የሲቪል ሰርቪስ ኮሚሽነር ነበሩ ጭቃ ያለበሱኝ በምርጫ ወቅት ለቅስቀሳ ወደ ስብሰባ እየገባው በመኪና ሙሉ ልብሴን ላይ ድረስ አመራሮች ነበሩና ያለበሱ። በእንደዚህ አይነት ጥቃት በሚደርሰን ጊዜ ኖ ብላችሁ የምትቆሙበት ቀን መቼ ነው? በጀንደር ይሄ አገር አቀፍ በሆነ ነገር እንዴት ነው ይሄ ትክክል አይደለም ብላችሁ የእናንተን ድምጽ ከውስጥ መስማት ያቃተንላል? እሺ እናመሰግናለን። የሴቶች ጥቃትን ለመከላከልና ለማስቆም ብልጽግና ፓርቲ እየሰራ ያለው አንዱ መከላከል፣ ማህበረሰብ ውስጥ ያለውን አመለካከት አተገባበር ያሉ ችግሮችን የመፍታት ንቃተ ህሊናውን የማሳደግ ሴቶችን ላይ ጥቃት ማድረስ ደግሞ የህግ ተጠያቂነት እንደሚያስከትል የማስተማር ስራ እንሰራለን። ተፈጽሞ ሲገኝ ደግሞ ምላሽ የመስጠት ስራ እንሰራለን። ምላሽ የምንሰጠው በህግ አግባብ ነው። ህጉ የወጡ ህጎች አሉ፣ የወንጀል ህጎች አሉ፣ የሌሎች ማለት የፍትሐ ብሔር ህጎች አሉ። የወንጀል ህጉ በሚለውና የቤተሰብ ህጉ በሚለው መሰረት ጥቃት የፈጸሙ አካላት በህግ አግባብ ተጠያቂ እንዲሆኑ የማድረግ ስራ እየሰራን ነው። ከዛ ባሻገር ደግሞ ኢኮኖሚካሊ ደግሞ ዝቅተኛ የሆነ ደረጃ ላይ ያሉ ሴቶች ከሆኑ ደግሞ በተለያዩ የኢኮኖሚ አማራጭ ስርዓት ውስጥ ገብተው ተሳታፊ ተጠቃሚ እንዲሆኑ የማድረግ ስራ እየሰራን ነው። አካል ጉዳተኞችን በተመለከተ ምን እየሰራችሁ ነው? እንግዲህ አካል ጉዳተኞችን በተመለከተ የአካል ጉዳት አይነታቸውን መሰረት ያደረገ ማቴሪያሎች ወይም ግብአቶች እንዲቀርቡ የማድረግ ስራ እየሰራ ነው። በትምህርት ገበታዎች እንዲሁም ደግሞ አገልግሎት ፈልገው በሚሄዱባቸው ቦታዎች ላይም ጭምር ምቹ የሆነ የአገልግሎት አቅርቦት ስራም ተደራሽ እንዲሆን እያደረግን ያለንበት ሁኔታ አለ። ተሳታፊና ተጠቃሚ እንዲሆኑ ደግሞ የኢኮኖሚ የማህበራዊ አገልግሎቶችን በሚሄዱበት ኢኮኖሚካሊ ራሳቸውን ችለው መስራት እንዲችሉ የቁጠባን ማዕከል ያደረገ የተለያዩ የስራ እድሎች ላይ ተጠቃሚ እንዲሆኑ የማድረግ ስራ እየሰራን ነው። ማህበራዊ አገልግሎቶችንም በምናይበት ሰዓት የተለያዩ የሕክምና ሊሆን ይችላል ማህበራዊ አገልግሎቶችንም በተሟላ መልኩ ማግኘት የሚችሉበትን ደረጃ ላይ እየሰራን ያለንበት ሁኔታ ነው ያለውና ብልጽግና ፓርቲ ምን እየሰራ ነው የሚለውን ጥያቄ ለመመለስ ነው ማለት ነው። ከዛ ውጪ ደግሞ አካል ጉዳተኞችን በተሟላ መንገድ ማህበረሰብ ውስጥ ያለውን አመለካከት አተገባበር ጭምር ያለውን ችግር መፍታት የሚችል የተጠቃለለ ህጎችን ተግባራዊ እንዲሆኑ የማድረግና እንዲሁም የአካል ጉዳተኞችን ፖሊሲ አዘጋጅተን በሚገባ ተግባራዊ ለማድረግ አስፈላጊው ዝግጅት የጨረስንበት ሁኔታ ነው ያለው ማለት ነው። ብልጽግና በመርሁም በሳቤውም ሴቶች አካል ጉዳተኞች በልማት ውስጥ እንደጠቀስ ነው ተሳታፊ ተጠቃሚ መሆን ሲችሉ ነው የሀገር ብልጽግና የሚረጋገጠው ብሎ ስለሚያምን በህጎቹ በፖሊሲዎቹ ሁሉ እነዚህን ያረጋገጠ ብቻ ሳይሆን ተግባራዊ ለውጥ እያመጣ ያለ ነው። ይህንን ህዝባችን ያውቀዋል። አካል ጉዳተኞች፣ ሴቶች፣ ለችግር ተጋላጭ የሆኑ ህብረተሰብ ክፍሎች ሁሉ
በየአካባቢ የምንሰራቸውን ስራዎች ስለሚያውቁ ይህንን ታሳቢ ያደረገ እንቅስቃሴ በለጠ አጠናክረን እንድንቀጥል ድምጻችሁ እንድሰጡን እንጠይቃለን። ነጻነትና እኩልነት ሁለት ጥያቄዎች አሉኝ ለብልጽግና ፓርቲ። አንደኛው ጥያቄ አካል ጉዳተኞችን፣ ሴቶችን፣ ህጻናትን እንዲሁም ሌሎች ለተለያዩ አካል ጉዳት ያለባቸው ዜጎች በተመለከተ እነሱን ለማገዝ የተለያዩ ቅልቦች በተለያዩ የሀገሪቱ ክፍሎች ተደራጅተው ተቋማትን አደራጅተው እነዚህን አካላት የሚደግፉ በርካታ ተቋማት አሉ ሀገራችን ውስጥ። እነዚህ ተቋማት ይህን ስራ የሚሰሩበት መሬት አጥተው እነዚህን ሰዎች ሲበትኑ በተለያየ ማህበራዊ ሚዲያ እንታዘባለን። ብልጽግና ፓርቲ እነዚህ ሰዎች ይህን ቅዱስ ስራ የሚሰሩበት ቦታ አጥቶ ነው ወይ? እዚህ ላይ አስተያየት እንዲሰጡ ፈልጋለሁ። ሌላው አረጋውያንን በተመለከተ ብልጽግና ፓርቲ ምን ሰርቷል የሆነ ነገር እንዲሉ ፈልጋለሁ። አመሰግናለሁ። ሴቶችና ማህበራዊ ጉዳይ ሚኒስቴር ምናልባት ክብርትም ያሉበት ስለሆነ እንደው ሴቶች ጥቃት ላይ ምንም ስትንገሸገሹ አናያችሁ። ምን ሆናችሁ ነው 51% ከሆናችሁ? አረጋውያንን በተመለከተ እንግዲህ እኛ አረጋውያንን የትላንት ሀገር ሰሪዎች የዛሬ ትውልድ ቀራጮች ናቸው ብለን እየሰራን ነው። አረጋውያንን በተመለከተ ቢያንስ ደጋፊ የሌላቸውን የድጋፍ ማዕቀፎችን የተለያዩ ማዕከላትን መሬት አትሰጡም፣ የሰጠናቸው በጣም ብዙ ናቸው ያሉት። ይህንን ብልጽግና ፓርቲ ለነዚህ ማህበራዊ አገልግሎት ላይ ለሚሰሩ አካላት መሬት የማቅረብ ለምሳሌ በየክልሉ የሜቄዶኒያን በምናይበት ሰዓት ሜቄዶኒያ መሬት የተሰጠው በመንግስት ነው። በተለያዩ ክልሎች ለተለያዩ አጋር ወይም በዚህ ስራ ውስጥ የተሰማሩ አካላት አሉ ማለት ነው። ነፓ ድንገት መረጃው ከሌለው በተሟላ መንገድ ልንሰጠው የምንችልበት እድል እንዳለ እንዲያውቅና አረጋውያንን በተመለከተ አንደኛ ቤት በተለያዩ የቤት አማራጮች ተጠቃሚ እንዲሆኑ የማድረግ ስራ እየሰራን ነው። በሌላ በኩል ደግሞ እንደዚህ ተባባሪ መንግስት ብቻውን ስራዎችን ሰርቶ ይፈጽማል ይጨርሳል ማለት አይደለም። የግሉን አካላትን እያሳተፍን በዚህ መስክ ውስጥ ደግሞ የግሉ ጋር ያለውን ጋፕ ደግሞ በመንግስት በኩል ከቨር እያደረግን እየሞላን እየሰራን ያለንበት ሁኔታ እንዳለ በዛ ልክ ማየት ያስፈልጋል። ሴቶች ጥቃት ሲፈጸም አትንገሸገሹም። በመንገሽገሽ የሴቶች ጥቃት አይቆምም ሲጀመር ማለት ነው። ዋናው ማስተማር ነው፣ መከላከል ነው፣ ምላሽ መስጠት ነው። የማህበረሰባችንን ንቃተ ህሊና ቤተሰብን ማዕከል ያደረገ ህብረተሰብን ማዕከል ያደረገ የሀገር ሽማግሌዎች፣ ሃይማኖት አባቶች፣ የጸጥታ አካላትንም ጭምር ባሳተፈ መንገድ የመከላከልና ምላሽ የመስጠት አመለካከት ላይ ያለውን ተግዳሮት የመፍታት ስራ እየሰራን ነው ማለት ነው። ስለዚህ በዚህ ውስጥ ነውና ሚኒስቴር መስሪያ ቤቱ መንገሽገሽ ሳይሆን በአግባቡ የህግና ስርዓት ተግባራዊ እንዲሆን የማድረግ ስራ እየሰራ ነው። ጥቃት የፈጸሙ አካላት ደግሞ በህግ አግባብ ተጠያቂ እንዲሆኑ ማድረግ ነው። በሀገራችን ለመጀመሪያ ጊዜ ሁል ጊዜ በየአመቱ በወንጀል ፈጽመው የገቡ ሰዎች አሜንድ ይደረግላቸዋል። ነገር ግን ደግሞ ጥቃት ፈጽመው የገቡ ሰዎች ግን በዚህ ሂደት ውስጥ አሜንድ እንዳይደረግላቸው ወይም ደግሞ የነጻ አገልግሎት እንዳያገኙም ጭምር እያደረግን ያለንበት ሁኔታ አለና ስለዚህ በዛ አግባብ እየሰራን እንደሆነ ቢታወቅ ጥሩ ነው። እንግዲህ ተፎካካሪ ፓርቲዎች አካታችነት ላይ የሴቶችና የአካል ጉዳተኞችን ጉዳይ ሲያቀርቡ ሰምተናል። ኢሶዴፓ ሴቶችን በተመለከተ በየደረጃው ባላችሁ አደረጃጀት ባላችሁ መዋቅር በምን ያህል ፐርሰንት እንዳሳተፋችሁ እንድትገልጹልን፣ ለታዳሚውም ግልጽ እንድታረጉ፣ ለኢትዮጵያ ሕዝብ ለመራጫችን ግልጽ ብታረጉ ጥሩ ነው የሚል ሀሳብ አለን። ከወረቀት ባዘለለ ሞዴል መሆንን የሚጠይቅ በመሆኑ ምክንያት ሌላው ለኢሶዴፓ የምናነሳው ሁሉንም ባካተተ ሁኔታ እንተገብራለን የሚል አንስተዋል። በተለይ ደግሞ ከአይዲዮሎጂያቸው አኳያ ሀብትን በማከፋፈል ላይ የተመሰረተ በመሆኑ ምክንያት ከየት አንጥተው ነው ለሁሉም ዜጎች እና በተለይም ደግሞ ለነዚህ ተጋላጭ ለሆኑ ህብረተሰብ ክፍሎች ከየትኛው ቋት አምጥተው ነው ሀብት የሚያከፋፍሉት? ነው ድህነትን ነው ልታከፋፍሉ ያሰባችሁት የሚል ጥያቄ ማንሳት እንወዳለን። አመሰግናለሁ። ምን ያህል ፐርሰንት አቅርባችኋል ላላችሁት 1/3 33% ሴቶች አቅርበናል ለእጩ በቁጥር 85 ናቸው። አካል ጉዳተኞች 7 አቅርበናል በቁጥር ከነሱ 2 ሴት አካል ጉዳተኞች ናቸው። ግን በአካል ጉዳተኛ ዝርዝር ሲሄድ አካል ጉዳተኛ ማስረጃ ማቅረብ ስለነበረበት ስለ ፊዚካል አካል ጉዳቱ ከሆስፒታል ማምጣት ስለነበረበት ይሄ ፕሮሰስ ይቅርብኝ ብሎ እንደ ማንም ዜጋ የተመዘገቡ አሉ። አይዲዮሎጂውን በተመለከተ ደግሞ ከየት አምጥታችሁ ነው ገንዘቡን? ባይዘወይ ገንዘቡ እና ሪሶርሱ ህዝቡ ነው እኮ። ብልጽግና ባይመረጥ ካዜናውን ይዞ አይሄድም፣ ሪሶርሱን ይዞ አይሄድም። ያንን ሪሶርስ ፕሮፐርሊ ወደ ህዝቡ የምናወርደው ይሆናል።
ግብርም አለ። እንደገና የተለያዩ በሀገሪቱ ስም የሚገቡ በህዝቧ ስም የሚገቡ ሪሶርሶች አሉ። የብድርም ይሁን የስጦታም ይሁን እነዚህ ሁሉ በስርዓቱ መሰረት ሁሉን ባካተተ መልኩ የተቻቻለ ሪሶርሱን በአግባቡ ፌርሊ ዲስትሪቢዩት በማድረግ ያምናል ሶዴፓ። ስለዚህ ያለውን ሪሶርስ ሚስዩዝ የተደረገውን ሀብታም ሀገርን ደሃ ያደረገውን ሁሉን ያሳጣውን አቻችለን ሁሉም የሚኖርበትን የሁሉም የሆነች ሀገር እንፈጥራለን ነው ምንለው። ዜጎች እኩል የሚገለገሉበት እኩል የሚታዩበት። ሁላችሁንም ለነበራችሁ ምላሽ እናመሰግናለን። አሁን የመዝጊያና የማጠቃለያ ሀሳቦቻችሁን ነው የምታቀርቡት። ውድ ኢትዮጵያውያን በድጋሚ እንኳን ለ2018 ዓመተ ምህረት 7ኛ ዙር ሀገራዊ ምርጫ አደረሳችሁ እያልኩ እኔ መምህርት ሮማን ንጉሴ የህዳሴ ፓርቲ ህዳሴ ስራ አስፈጻሚና የህግና ሰብአዊ መብት ኃላፊ ነኝ። የህዳሴ ፓርቲ ህዳሴ የምርጫ ምልክቱ ሞባይል ወይም ተንቀሳቃሽ ስልክ ነው። ህዳሴ ፓርቲ ህዳሴን ሞባይል ተንቀሳቃሽ ስልክን ሲመርጡ ማህበራዊ ፍትህን፣ አካታች ፖሊሲን፣ ሰላምና አንድነትንና ዘመኑን የዋጀ ማህበራዊ ተጠቃሚነትን መምረጥ ነው። ሞባይልን ይምረጡ፣ ተንቀሳቃሽ ስልክን ይምረጡ። ህዳሴ ፓርቲ ህዳሴ አካታች ስርዓተ ጾታን፣ አካል ጉዳተኞችና ልዩ ድጋፍ የሚያስፈልጋቸውን ዜጎች በተመለከተ ሰፊ አማራጭ ሀሳብን ይዘን ቀርበናል። ሁሉም መራጭ ኢትዮጵያዊና ትውልደ ኢትዮጵያዊ ዜጎች በ2018 ዓመተ ምህረት እድልህን የምትጠቀምበት ወይም የምትጠቀሚበት ጊዜ ነው። በንቁ ዜጋ ሁሉን አካታች በተማረ የሰው ኃይል የሚመራውን ህዳሴ ፓርቲ ህዳሴን ይምረጡ። ህዳሴ ፓርቲ ህዳሴ አካታችነትን የያዘ ቃልን በተግባር የሚፈጽም ነውና ህዳሴ ፓርቲ ህዳሴን ይምረጡ። ህዳሴ ፓርቲ ህዳሴ የመወዳደሪያ ምልክቱ ሞባይል ነው። የህዳሴ ፓርቲ መልእክት ግልጽ ነው። ሴት ወይም ወንድ መሆን፣ አካል ጉዳተኛ መሆን ወይም ልዩ ድጋፍ መፈለግ የዜግነት መብትን አያሳንስም። በተቃራኒው እነዚህ ሁኔታዎች መንግስትና ማህበረሰብን የበለጠ ተጠያቂ ያደርጋሉ። ዛሬ በህዳሴ ፓርቲ የቀረበው አማራጭ ፖሊሲ ላይ ስለ አካታች ስርዓተ ጾታ፣ አካል ጉዳተኞችና ልዩ ድጋፍ የሚያስፈልጋቸው ዜጎች ፖሊሲ በጥልቀት መከራከራችን እጅግ አስፈላጊ ነበር። ይህ የክርክር መድረክ አንድ ነገር ግልጽ አድርጎልናል። ሀገራችንን ወደፊት ለመጓዝ እድገት ብቻ ሳይሆን ፍትህና አካታችነትን እንደ መሰረት መውሰድ መቻል እንዳለባት ነው። ህዳሴ ፓርቲ ህዳሴን ሲመርጡ እናቶች በቤት ውስጥ የሚሰሩት ስራ እውቅና እንሰጣቸዋለን። አካል ጉዳተኞች፣ አቅም ያነሳቸው የተለያዩ አገልግሎትን ለሚሹ ዜጎቻችን ቤት ለቤት እንክብካቤ የሚሰጡ ባለሙያዎችን እንመድባለን። ህዳሴ ፓርቲ ህዳሴን ሲመርጡ ለሴቶች የንጽህና መጠበቂያ ፓድ ለገጠሩ ክልል ተደራሽ እናደርጋለን። እንዲሁም በሀገር ውስጥ ከታክስ ነፃ እንዲሆን ይደረጋል። ህዳሴ ፓርቲ ህዳሴን ሲመርጡ በሴቶችና አካል ጉዳተኞች ላይ የሚደርሱ ጥቃት ወንጀሎች ከባድ የሆነ አስተማሪ ቅጣት እንዲጣል እናደርጋለን። የኛ ፖሊሲ የሚጠይቀው አንዱ ነገር የአካታች ስርዓት እንዲቋቋም፣ የተደራሽነት መስፈርቶች እንዲተገበሩ፣ የስራና የኢኮኖሚ እድሎች ለሁሉም እንዲከፈቱ፣ ህግ በተግባር እንዲታይ። ይህ ሁሉ የሚፈጠረው በንግግር ብቻ አይደለም። በተግባር የሚደረግ ውሳኔ፣ በተግባር የሚፈተሽ ተግባርና በተግባር የሚታይ ለውጥ ነው። በመሆኑም ህዳሴ ፓርቲ ህዳሴ በማንኛውም የልማት እቅድ ውስጥ የሴቶች ተሳትፎ፣ የአካል ጉዳተኝነት ተደራሽ እና የተጋላጭ ዜጎች ድጋፍ ቅድሚያ የሚሰጠው ተግባር ይሆናል። እኛ እንደ ህዳሴ ፓርቲ የምንገባው ቃል አንድ ነው። ሁሉም ዜጎች እንዳይገለሉ፣ ማንም ዜጋ በስራ ወይም በአገልግሎት እድል ሳይሰጠው እንዳይቀር፣ ማንም ዜጋ የተሻለ ህይወት ለመኖር የሚያስፈልገው ድጋፍ እንዲያገኝ ነው። ህዳሴ ፓርቲን ህዳሴን ሲመርጡ የአካል ጉዳተኛ ወይም ሴት መሆን የደካማነት ምልክት ሳይሆን የሀገር ኃይል ነው። በሁሉም ዜጎች አካታችነት የምትገነባ ሀገር ወደ ዘላቂ ልማት ትደርሳለች የሚል መሪ ሀሳብ ለዜጎች የማዝለቅ ስራ ይከናወናል። ህዳሴ ፓርቲ የሚያቀርበው አካታች ስርዓተ ጾታ፣ አካል ጉዳተኛና ልዩ ድጋፍ ፖሊሲ የሁሉንም ዜጎች እኩልና በክብር እንዲኖሩ ያበረታታል። ይህ ፖሊሲ ፍትህ፣ እኩልነትና ማህበራዊ አካታችነትን በማጠናከር የተሻለ ኢትዮጵያን ለመገንባት ይረዳል። ህዳሴ ፓርቲ አካታችና ፍትሃዊ ማህበረሰብን ለመገንባት በጽኑ ቆራጥነት ይሰራል። ይህ ፖሊሲ በሁሉም ዜጋ የሚሳተፍበት ኢትዮጵያን ለመፍጠር መሰረት ይሆናል። የመወዳደሪያ ምልክታችን ሞባይል ወይም ተንቀሳቃሽ ስልክ ነው። ሞባይልን ይምረጡ፣ ተንቀሳቃሽ ስልክን ይምረጡ። እናመሰግናለን። ብልጽግና። አመሰግናለሁ። ተፎካካሪ ፓርቲዎች እንግዲህ እንዳዳመጥናቸው የኢትዮጵያ ነባራዊ ሁኔታ ያገናዘበ ሀሳብ አቅርበዋል ብለን አናምንም። እውነት
ኢትዮጵያን ታውቋታላችሁ ወይ ብለን ልንጠይቅ ተገደናል። ያቀረቡት ሀሳብም ከወረቀት የዘለለ በተጨባጭ ምግባራቸው ያንን የሚገልጽ ሆኖ አላገኘ ነውም። በተለይም ደግሞ አንድ ሁለት ብሎ ከመቁጠር የዘለለ ትርጉም ያለው ተሳትፎ ከማድረግ አኳያ ችግር እንዳለ ነው። በተለይም ደግሞ ኢሶዴፓ ክስተትን እየገለጹ ህብረተሰቡን ለማደናገር ከመሞከር ያለፈ ትርጉም ያለው ሀሳብ አቅርቧል ብለን አንወስድም። ውድ ኢትዮጵያውያን፣ ፓርቲያችን ብልጽግና ግን የሴቶች አካል ጉዳተኞችና ድጋፍ የሚሹ የህብረተሰብ ክፍሎች ህጋዊ ፍትሐዊ ተጠቃሚነትን ለማረጋገጥ የአካታችነትን መርህ መሰረት አድርጎ በመስራቱ ውጤቶችን አስመዝግቧል። ፓርቲያችን የሚያደርገው የብልጽግና መስፈንጠር ላይ የሚገድቡ ውስጣዊ ችግሮችን ፈጣን ምላሽ በማበጀት ስር ነቀል ለውጥ ለማምጣት ይበልጥ በመትጋትና አዳዲስ የአሰራር ስልቶችን በመንደፍና በመተግበር ቁልፍ ጉዳይ አድርጎ የሚሰራ ይሆናል። ፓርቲያችን ባለፉት ዓመታት ያስመዘገባቸውን ስኬቶች በማስፋት ያሉ ተግዳሮቶችን በመፍታት ሀገራዊ ብልጽግናን ሁሉ አቀፍ በሆነ መልኩ እንዲረጋገጥ የጀመርነውን አበክረን እንሰራለን። በቀጣይ 5 ዓመታት ከመረጣችሁና እድሉን ከሰጣችሁን ፓርቲያችን ሴቶች በልዩ ሁኔታ ዘመኑ የሚፈልገውን እውቀትና ክህሎት እንዲበለጽጉ በሀገርም ይሁን በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ከቅድመ አንደኛ እስከ ከፍተኛ ትምህርት ድረስ የሴቶች ቁጥር እንዲጨምርና የሴቶች የትምህርት ተሳትፎ ከወንዶች ተሳትፎ ጋር እኩል እንዲሆን አበክረን እንሰራለን። በተለያዩ ችግር ምክንያት ተጋላጭ የሆኑ ሴቶች ደህንነታቸው እንዲጠበቅና አማራጭ የስራ ዘርፍ ላይ እንዲሰማሩ ህጋዊ ተቋማዊና አስተዳደራዊ እርምጃ እንዲወሰድ እናደርጋለን። ተጠቃሚነታቸውን ለማረጋገጥ የሴቶች ፈንድ እንዲቋቋምም እንሰራለን። ሴቶች የፈጠራ ችሎታቸው እንዲዳብርና ኢኮኖሚያዊ ተጠቃሚነታቸው እንዲረጋገጥ በተለያዩ ክልሎች፣ ከተሞች የሴቶች የገበያ ማዕከል እንዲቋቋም እናደርጋለን። የሴቶች ኢኮኖሚ ተጠቃሚነት ማሳደግ፣ ሴቶች በኢኮኖሚ ራሳቸው እንዲችሉ የፋይናንስ ተደራሽነትን ማስፋፋት፣ በቴክኖሎጂ የታገዘ በንግድ ስራ ውስጥ እንዲሳተፉ እናደርጋለን። በውሳኔ ሰጭነት በአመራር ሚና በማብቃት ሴቶችን በማብቃት በየደረጃው ባሉ አደረጃጀቶች ላይ ያላቸውን ውክልና 50% እኩል እንዲሳተፉ እናደርጋለን። የእናቶችና የህፃናት መብት ይበልጥ ለመቀነስ የሚያስችል ጥራት ያለው የስነ ተዋልዶ ጤና አገልግሎት በሁሉም የሀገራችን ክፍሎች ተደራሽ እንዲሆን የምንሰራ ይሆናል። የማህበራዊ ጥበቃ ፈንድ በማቋቋም ድጋፍ ለሚሹ የህብረተሰብ ክፍሎች የማህበራዊ ጥበቃ ስርዓት እንዘረጋለን። በሀገር ውስጥ ሀብት አቅም በማሳደግ ዜጎች ከተረጅነት ወደ አምራችነት ለማሻገር የጀመርነውን በትኩረት እንሰራለን። የአካል ጉዳተኞች በሁሉም ዘርፍ ተሳታፊነትና ተጠቃሚ መሆን እንዲችሉና የአገልግሎት አቅርቦት ምቹ ሁኔታ በመፍጠር የተለያዩ የህግ አሰራር ማሻሻያዎችን በማድረግና ተፈጻሚ የሚሆኑበትን ስርዓት ተግባራዊ እናደርጋለን። ውድ ኢትዮጵያውያን፣ ብልጽግና ፓርቲ ሁሉን አቀፍ አካታችና ፍትሐዊ ተጠቃሚነት ላይ ቃል የገባውን በውጤት ያስመዘገበ ፓርቲ ነው። በውጤቱም የተሻለ ስራ የጀመረ ፓርቲ ነው። ስለሆነም ብልጽግና ፓርቲን ምረጡ። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመራችን፣ የመተባበራችን፣ የአንድነታችን ማሳያ ምልክት ነው። ኢትዮጵያን ወደ ተምሳሌት ሀገር እናሻግር። ብልጽግና የጀመረው ተስፋ ሰጪ ስኬቶች ከእናንተ ጋር ከህዝባችን ጋር ሆኖ የተመዘገበ ስለሆነ እድሉን ብትሰጡን አሁን የጀመርነውን ወደ ላቀ ደረጃ በማሻገር አካታችነትን፣ ፍትሐዊ ተጠቃሚነትን፣ የሴቶች አካል ጉዳተኞች፣ ለችግር ተጋላጭ የሆኑ ህብረተሰብ ክፍሎችን መብት፣ ደህንነት በማስከበርና ሀገራችን ወደ ብልጽግና ለመውሰድ የሚያስችለን ቁመናን ይዘን ከእናንተ ጋር ወደፊት እንሄዳለን። ብልጽግና ምረጡ። እናመሰግናለን። ኢሶዴፓ። ውድ ኢትዮጵያውያን፣ አካታችነት ለአንድ ሀገር የሰላምና መረጋጋት ሂደት መሰረት ነው ብለው ኢሶዴፓ ያምናል። ከ50% በላይ የሆኑ ሴቶች ከ17 እስከ 20% የሚገመቱ አካል ጉዳተኞችና ሌሎች የተገለሉ ህብረተሰብ አካላት ያልተካተቱበት የመንግስት አስተዳደራዊ ስርዓት አካታችነትን ባገለለ መልኩ ሰላምንና ደህንነትን፣ መረጋጋትን ለአንድ ሀገር ያሰፍናል ብለን አናምንም። ኢሶዴፓ 7ኛውን ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም ሊካሄድ የታቀደውን ለየት ባለ መልኩ ህዝባችን እንዲያየው፣ ለኢትዮጵያም ደግሞ የመዳኛና የመውጫ በር እንደሆነ ህዝባችን አስተውሎ እንዲንቀሳቀስ ማሳሰብ እንወዳለን። ምክንያቱም ከላይ እንደጠቀስኩ አካታች ምርጫ አካሂደን እነዚህ የተገለሉ አካላትም የሚሳተፉበት፣ ሰላማዊ ትግሉም ደግሞ የመጀመሪያው ምዕራፍ ላይ ባይሆንም
አስቻይ ምዕራፍ ላይ የሚደርስበት መሆኑን ህዝባችን ተገንዝቦ አበክሮ እንዲሰራ እናሳስባለን። በተለይም ከሌላው ጊዜ በተለየ መልኩ ቴክኖሎጂውን ተጠቅሞ በተለያዩ የመገናኛ ብዙሃንና ሬዲዮ፣ ቴሌቪዥን፣ ሶሻል ሚዲያዎች የሚተላለፉ የፓርቲዎችን የፖለቲካ ፕሮግራሞች፣ ፖሊሲዎችን፣ የቅስቀሳ አጫጭር መግለጫዎችን በአግባቡ እንዲከታተልና በእውቀት ላይ የተመሰረተ ምርጫ ህዝባችን እንዲያደርግ፣ እንዲያስተውል፣ ሀገሩን የመታደግ ጫፍ ላይ መሆኑንም እንዲያየው እንጠይቃለን። በቁርጠኝነት ለመብቱ የቆመ ህዝብ ያሸንፋል ብሎ ሶዴፓ ያምናል። የሴቶችን መብት ደረጃ ሳናወጣ በምርጫውም ጊዜ ቢሆን ጥቃቶችን አንደኛ፣ ሁለተኛ ወይም በፓርቲ ወገንተኝነት ሳንለይ ልንከላከል ፈጽሞ እርም ነው፣ ነውር ነው ብለን የሴቶችን ጥቃት እንደ ህዝብ እንድንቆም ህዝባችን በምርጫ ክልሉ ቅስቀሳ ወቅት ሁሉ ኮንሸስ ሆኖ እንዲከታተል ፖለቲካ ፓርቲዎችም ይሄንን እንዲያስፈጽሙ ገዢው ስርዓትን በዋናነት እንዲያስከብር የሴቶቻችን መብት ተከብሮ የሚፈጽሙበት እንዲመቻች እናሳስባለን፣ እንጠይቃለን። የሁሉንም ትብብር ስለሚጠይቅ የምርጫ ምልክታችን የእጅ ባትሪ ነው። ኢሶዴፓን ብትመርጡ የምንለፈልፈው ፕሮግራም ሳይሆን የምንለፈልፈው ፖሊሲ ሳይሆን እንተገብራለን ብለን ቃል እንገባለን። ህዝባችን ሊጠይቀን ይችላል፣ ተጠያቂዎች ነን ብለን ቃል እንገባለን። በቁርጠኝነት ለመብቱ የቆመ ህዝብ ያሸንፋል። ነጻነትና እኩልነት። አመሰግናለሁ። ውድ የሀገራችን ህዝቦች፣ ሚዛናዊነትና አካታችነትን እንደ ዋና የትግል ስልቱ የነደፈው ነጻነትና እኩልነት ፓርቲ የሀገራችን ሰላም፣ አንድነት፣ እድገት እየፈተኑ ከሚገኙ ጉዳዮች አንዱ በሀገር ጉዳይ እኩል ተሳታፊና ተጠቃሚነት ጉዳይ አንዱና ዋነኛው ነው ብሎ ያምናል። ባለፉት በርካታ አስርተ ዓመታት በሀገራችን የተካሄዱ ደም አፋሳሽ የእርስ በርስ ጦርነቶች ዋነኛው መንስኤ ሀብትና ስልጣንን በፍትሐዊነት የመጠቀም ጥያቄዎች ናቸው። በሀገራችን መሰረታዊ የአካታችነት እንቅፋቶች፣ የአመለካከት ችግሮች፣ የመሰረተ ልማቶቻችን አካታችነት ማጣት፣ የሀብትና ፋይናንስን በፍትሐዊነት አለመጠቀም፣ የአፈጻጸም ክፍተቶች፣ የተለያዩ የህብረተሰብ ክፍሎችን በተመለከተ ትክክለኛ የስነ ህዝብ መረጃ አለመኖር ዋና ዋናዎቹ ናቸው። ውድ ኢትዮጵያውያን፣ ፍትህ ለሁሉም እንዲዳረስ አካታች ኢኮኖሚ እንዲገነባና ሰብአዊ መብቶች፣ ሰብአዊ ክብራችን ተጠብቆ እውነተኛ አካታችነትን በተግባር ለማሳየት በሀገራችን የሚገኙ አካል ጉዳተኞችና ሁሉም ዜጎች በኩል እንዲጠቀሙ ማድረግ የነጻነትና እኩልነት ፓርቲ ዋና ተግባር ነው። ነጻነትና እኩልነት ፓርቲ የአካል ጉዳተኛ ዜጎች ያለባቸውን ማህበራዊና ኢኮኖሚያዊ ችግሮች በመፍታት የአካል ጉዳተኞች ሁለንተናዊ ፍላጎት ታሳቢ ባደረገ መልኩ የሚከተሉትን እርምጃዎች ይወስዳል። አካል ጉዳተኞች ላይ ተጽዕኖ የሚፈጥሩ ማናቸውንም ህግጋት እንዲገመገሙና ከዓለም አቀፍ የአካል ጉዳተኝነት ህጎች ጋር እንዲስማሙና ተግባራዊም እንዲደረጉ ነጻነትና እኩልነት ፓርቲ አበክሮ ይሰራል። የአካል ጉዳተኞች በተለያየ ሁኔታ የስራ እድል እንዲያገኙ የህግ ማዕቀፍ ይዘጋጃል። የከፋ የአካል ጉዳተኝነት ላለባቸው ዜጎች ልዩ ድጎማ ይደረጋል። የአካል ጉዳተኞችን በተመጣጣኝ ዋጋ ጥራቱን የጠበቀ የጤና አገልግሎት እንዲያገኙ እንሰራለን። የአካል ጉዳተኞች ተማሪዎች ልዩ ፍላጎት አካታች በሆነ የትምህርት ስርዓት እንዲሻሻል እናደርጋለን። የአካል ጉዳተኞች በሚዲያ፣ በባህል፣ በጥበብ ስራዎች፣ በስፖርትና በመሳሰሉ ፕሮግራሞች ላይ ንቁ ተሳትፎ እንዲያደርጉ እንሰራለን። ድርብርብ የአካል ጉዳተኛ ያለባቸው የህብረተሰባችን ክፍሎች፣ በሀገር ውስጥ ጦርነት ተፈናቅለው ያሉ የተለያዩ አካል ጉዳተኞች እንዲሁም መረጃዎችን እንዲያገኙ አካል ጉዳተኞች ተደራሽ በሆኑ የምልክት ቋንቋና ሌሎች ድጋፎች እንዲደራጁ እንሰራለን። ነጻነትና እኩልነት ፓርቲ ሴቶች የተለያዩ ተግዳሮቶቻቸውን ለመቅረፍ የተለያዩ ፕሮግራሞችን ቀርጸናል። ሴቶች የመሬትና የቤት ባለቤትነት ዋስትና እንዲኖራቸው የህግ ማዕቀፎችን ከማሻሻል ጀምሮ የመሬት ይዞታ ማረጋገጫ መዝገባ ሲካሄድ የሴቶችን መብት በሚያስከብር መልኩ እንዲሰራ እናደርጋለን። ለሴት ስራ ፈጣሪዎች ልዩ የብድር አገልግሎት ፈንድ በማቋቋም ሴቶች ያለ መያዣ ብድር ማግኘት የሚችሉባቸውን ሁኔታዎች እናመቻቻለን። የእናቶችና የቤተሰብ ኃላፊነት ድርብ ጫናን ለማቃለል በመንግስትና በግል ተቋማት የተለያዩ ማቆያዎችን እንዲስፋፉ እናደርጋለን። ነጻነትና እኩልነት ፓርቲ መላው ኢትዮጵያውያን የዜግነት ክብራቸው ተጠብቆ መሰረታዊ ፍላጎታቸው ተሟልተው በሰላም፣ በአንድነት፣ በደስታ፣ በፍቅር ይኖሩ ዘንድ በጥልቅ የሀገር ፍቅር ስሜት
ይሰራል። ነጻነትና እኩልነት ፓርቲ የምርጫ ምልክቱ ብዕር ነው። ብዕር የጥበብ የእውቀት ምልክት ነው። ይህንን ምልክት እንድትመርጡ ጥሪዬን አስተላልፋለሁ። ነጻነትና እኩልነት ፓርቲ ያሸንፋል። አመሰግናለሁ። ሁላችሁንም ተከራካሪ ፓርቲዎች እናመሰግናለን። እባካችሁ ተሳታፊዎች በጭብጨባ አራቱንም ፓርቲዎች አመስግኑልን።